ቀጥል አንተ የምትፈልገው ጨርሳለህ አይደል? አሁን መዳን ስንት ነው ብዬ ቅድም ጠይቄያለሁ አይደል? አንድ ነው። እና አሁን አንተ በውሃም ውስጥ መዳን አለ ብለሃል። በውሃ ውስጥ የሚሰራው ማን ነው? ማንም ምንም የለም። ውሃ ነው ውሃ። ይሄ እግዚአብሔርን ፈጽሞ መካድ መሆኑ በስነ ስርዓት ውሃ እንደሚያድን እንዴት አይደለም። አሁን ለምሳሌ ሌላውን እንተውና ስለ 38 ዓመት ውሃ ዳር ስለቀበረ በመጥመቂያው ስር ስለነበረው ሰው እናውራ። መልአኩ መጥቶ ሲያናውጠው ከስጋ ይድን ነበር ሰው ሁሉ። ከስጋ ድህነት ለማግኘት ህመም የነበረባቸው ድዌ የነበረባቸው ሰዎች እዛች ወንዝ አጠገብ ቁጭ ብለው መልአኩ መጥቶ እስኪያናውጠው ይጠብቁ ነበር አይደል እንዴ? አይደል? የነፍስን ነው እያወራን እኛ አሁን ይሄኛው የሆነው ከነፍስ ጋር አንድ ላይ የሚያሰጥ ነው። ስራ ስላለው የሚሰራው ስራ ስላለው እኮ ነው። ራሱ ተጠምቁ ተጠመቁ። ወደ ዲነቱ እንምጣ። ወደ ዲነቱ አሁን አንተ ውሃ ያድናል ካልክ የውሃን መዳን በደንብ እንድናወራ ነው። እንደውም ከኦርቶዶክስ የሆነ ሰው አለ መጥቷል። ከሱ ጋር እስቲ በኦርቶዶክሱ ስርዓት እንዲህ ነው የሚደረገው ማለት ነው። ውሃ ቀጥታ በውሃ ዲነት እንዳለ ነው የሚሰበከው። እኔም አልገባኝም ብዙ ጊዜ እንደዛ ስለምትል። እኛ አሁን ጥምቀት የለም አላልንም። አንድ አሁን በተነገርከን እኛ ፕሮቴስታንቱ ጥምቀት አያስፈልግም እያልከኝ ነው። አንተ ነህ ያልከኝ። እኛ ሰው መጠመቅ አለበት። የሚጠመቅ ሰው አምኖ ገብቶ ተረቶ ነው መጠመቅ ያለበት ነው። ሲጠመቅ ደግሞ ሲጠመቅ ምን ያገኛል? ንገረኝ ለእኔ አንድ ሰው አምኖ የሚጠመቅ ከሆነ ምን ያገኛል? መዳኑን የሚመሰክርበት የዳነበትን ድነት የሚናገርበት ነው። ኢየሱሴ አድኖኛል፣ ለእኔ ምን ሆኗል? ሞቶ ተቀብሮ ወጥቶ ተነስቶ ወደ ሰማይ ሄደዋል፣ ይመጣል። እኔም ደግሞ ከዚህ በኋላ ለሱ ክብር የድሮ ማንነትን ገድዬ በዚህ ሰውነቴ ለጌታ ይኖራለሁ ብለን ውሳኔ ወስናን ምስክርነት የምንሰጥበት እንጂ ለመዳን አናደርጉ። ጥምቀትን ያድናል የሚልም ነገር የለም። ጥምቀት የእግዚአብሔር ልጅነት አያሰጥም። የእግዚአብሔር ልጅነት ምኑ ልጅነት የምናገኘው በኢየሱስ ክርስቶስ በማመን ነው። አንድ እኮ ግድ ልክ እሱ ስታመን እግዚአብሔር ልጅነት አንድ ላይ ሲያሰጥህ መንፈስ ቅዱስ አንድ ላይ ሞልቶ ስለሚሰጥህ በጥምቀቱ ያንን ድነት ታገኝበታለህ። ምክንያቱም አሁን ለምሳሌ አድምጠኝ። ለምሳሌ ኤርሚን ታውቃለህ? ኤርሚያስን ታውቃለህ? አብርሃም አላቆም። ኤርሚያስ አብርሃም ከቤቱ ሁሉ የነበሩትን ይገርዝ ነበር አይደል? ምን ማለት ነው እሱ? ምን ለማድረግ ነው የሚቀረጹት? ለምን ነው የሚቀረጹት? ሴት አይገረዝም እኮ ጉድፈላ። ሴት አይገረዝም። ሴት ታዲያ በቃ ጉድፈላችሁ ሴቶች። ግርዘት ከሆነ ወንድ ብቻ ነው እንደሚጠመቀው። ኦኬ ሚቶና ሰላም ናችሁ? ኤርሚ እንዴት ነህ? ይሴ ሰላም ላንተ ይሁን። ወገኖች ሰላም ብያለን። እንዴት ናችሁ? አለን። መዳን በውሃ ነው እየተባልኩ ነው። መዳን በውሃ እያሉ ነው። እንደውም ቀሏል። እንደዛ ከሆነ ቀሏል። በውሃ ከዳ ነው። እንዴት ናችሁ? ሰላም ናችሁ? እንዴት ነህ? ኢዩኤል ሰላም ነው። እኔም እኮ ይሄ ሰውዬ እንዴት ነው ላወራው እያልኳቸው ነበር። ከታ የጻፍኩ ነበር። አነጋገሩ ገርሞኝ ምን ይገርማል። የለመድነው ስለሆነ አንዳንዴ ለሌሎቹ በዚሁ አጋጣሚ ከሰሙን እነግራለን ብዬ እንጂ አድካሚ ነው። ሁሌ እሱ ብቻ ይወራል። አስጠልቶኛል። እንደው ኢየሱስ ጋር ስለ ኢየሱስ አዳኝነት እናውራ፣ ጥያቄ አንሱ አይሉም። አሁን ቅድም
በደንብ አድርጌ የሆነ መዝሙር እየሰማሁ ነበር። ኤርሜ ሰምተህ ታውቃለህ? ይሄን መዝሙር በናዝሬቱ ስም የእንትና ዘፈን ነው። የእንትና ለሚካኤል የተዘፈነ ዘፈን ይመስላል እንጂ መዝሙር አይደለም። ያው ለሚካኤል ተዘፈነለት። ከእግዚአብሔር ጋር ሊያጣሉት ነው። እሱ ራሱ በክንፉ እንዳይመታቸው። ቆይ መዝሙሩን ላሰማችሁ። በእውነት መግቢያ ላይ እሱን አዘምሬ ነው የገባው። የትያ ሄደች? ሚካኤል እያለች በደንብ አድርጋ ነው የጠቀጠቀችልኝ። ኢየሱስን ያስመሰለችው በቃ ሚካኤል ራሱ ፈጣሪ፣ ሰጪ፣ ፈላጭ ቆራጭ አንተ ትልቁ ኢየሱስ አረጉት እኮ አጋጣሚ ዛሬ ነው የሰማሁት። ለዚህ ነው እኮ ቤተክርስቲያኒቱ ከመንገድ ከወጣች ቆየች ብለን የምንለው። ጌታና ባሪያው ያለየበት፣ ፈጣሪና ፍጡር የማይለይበት፣ አሳዳጊና ጠባቂ የማይለይበት ማለት ነው። ያሳደገኝ መልአክ ብለው ይላሉ። ሚካኤል ማንንም አሳድጎ አያውቅም፣ ሊያሳድግም አይችልም። ማሳደግ እግዚአብሔር ነው። ቅዱስ ጳውሎስ ሐዋርያው እንኳን እንዳለ በመንፈሳዊ ሕይወትም በስጋዊ ሕይወትም የፈጠረን ጌታ ነው። እድሜ የሚጨምር እድሜ በጨመረልን መጠን እናድጋለን ማለት ነው። እና መንፈሳዊ ሕይወት ላይ እንኳን ራሱ አጵሎስ አጠጣ ጳውሎስ ኮተኮተ፣ የሚያሳድግ ግን እግዚአብሔር ነው ያለው። መንፈሳዊ ሕይወትን ከሆነ ማለት ነው። ስጋዊ ሕይወትን ደግሞ ማለት ከልጅነት ጀምሮ እስከ ሽምግልና ድረስ እድሜን የሚጨምር የሚያሳድግ እግዚአብሔር ነው። ይሄ ዝም ብሎ በቃ ቤቱ ስርዓት የሌለበት ቤት ስለሆነ ያሳደገኝ መልአክ ብላ ትላለች። አንድ በእግዚአብሔር ቃል ውድቅ ነው። ቅዱስ ሚካኤል መልአኩ ማንንም አሳድጎ አያውቅም። ማንንም ሊያሳድግም የሚችልበት ኃይል የለውም። ኦኬ፣ ይሄ መሰመር አለበት። ድፍረት ይመስላቸዋል። ድፍረቱ እንደዚህ አይነት መዝሙር ነው ብሎ የሚል ቀደም እንዳልከው ዘፈን የሆነበት ማለት ነው። አንድ ሁለተኛ ሚካኤል በክንፉ እየበረ ምናምን፣ ሚካኤል ክንፍ የለውም። ክንፍ ያለው ተብሎ የተጻፈ በመጽሐፍ ቅዱስ ላይ ከቅዱሳን መላእክት ለቃሉ ታማኝ መሆን አለበት ሱራፌልና ኪሩቤል ናቸው። እነዚህ ሚዩት አድርገው ይወል ሚዩት አድርጉት ስተበው እና ኪሩቤልና ሱራፌል ክንፍ እንዳላቸው ይናገራል። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ ኪሩቤል እንደዚሁም በትንቢተ በዘጸአት መጽሐፍ ምዕራፍ 25 ላይ ማለት ነው። እንደዚሁም ደግሞ በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ ሱራፌልም እንደዚህ ክንፍ እንዳላቸው 6 ክንፍ እንዳላቸው የእግዚአብሔር ቃል ይነግረናል። እና ሚካኤል በክንፉ እየበረረ ምናምን ነገር ይሄ ውሸት ነው። የመላእክት አለቃ ቅዱስ ሚካኤል ክንፍ እንዳለው መጽሐፍ ቅዱስ አንድም ቦታ አይናገርም። አንድም ቦታ ላይ አይናገርም። አንድም ቦታ ላይ መጽሐፍ ቅዱስ ላይ ማለት ነው። ኦርቶዶክስ ከተረት ተረቷ እያመጣች እንኳን አይደለም ለቅዱስ ሚካኤል እንኳን የሌለውን ክንፍ ያው ለሸዋው ተክለ ሃይማኖት ለሸዋ ሴትዮ ማንች ለክርስቶስ ሰምራለች ሰሚራ የምትባለው ለሷ 12 ክንፍ ተሰጥቶ ምናምን ነገር ብለው የሚሉት ቃል አላቸው። ይሄ ሁለቱም ውድቅ ነው። እሞግታለሁ ብሎ የሚል ሰው ካለ ኦርቶዶክሳዊ የሆነ ይምጣና ከፈለገ መጽሐፍ ቅዱስ ከፈለገም በራሳቸው መጽሐፍት ምን ያህል የተጣረሰ ትምህርት እንዳላቸው እናሳያለን። ግን ቅድም የጀመራችሁትን ጥምቀት ላይ ስታወሩም ነበር አይደል? ጥምቀት ላይ ሊያወሩ የሚችሉ ሰዎች ካሉ መምጣት ይችላሉ። ቴንክ ዩ። አውራው ልጁ ቁጭ ብሎ አለ፣ ስራ እየሰራ ነው የሚያወራው መሰለኝ። አለ እንደ ወንድም አለ አርባ ነኝ ከ40 ነኝ ብለዋል። 40 ያ አቡ
አቡ አሁን ይኸውልህ መጽሐፍ ቅዱስ ላይ የምታወራ መጽሐፍ ቅዱስን በማወቅ ነው። ወይም አንተ ጋር ጥያቄ ትክክለኛ መጽሐፍ ቅዱስ አንብበህ መጽሐፍ ቅዱሱን ራሱ የእግዚአብሔር ቃል እንደሆነ ተቀብለህ ከሆነ አንብበህ አልገባ ያለ ነገር ካለ ጠይቀን። ከዛ ውጭ ግን በቅድሞ አይነት መልክ አታውራ። ሰምተሃል? ሌላ ከጎረቤት የመጣችሁ አላችሁ መጠየቅ የምትፈልጉ ነገር? ያ እሺ፣ ቀደም ያላችሁት ጥምቀት ያድናል ብሎ የጻፈ ሐዋርያ ካለ መጥተው ይንገሩ። በመጽሐፍ ቅዱስ ጥምቀት ያድናል ብሎ ያለ ሐዋርያ ከጴጥሮስን መልእክት መጥቀስ ይችላሉ። አሁን ያድነናል ብሎ የሚለው ማለት ነው። ይህን ጥሪ እዚህ ላሉ ጥምቀት ያድናል ብለው ለሚሉ ለሉትራውያን፣ ለመካነ ኢየሱስ፣ ለኦርቶዶክስ እና ለካቶሊክ ጥሪ እናቀርባለን። መጽሐፍ ቅዱስ የእግዚአብሔር ቃል ይላል ወይ? ቆመው በመጽሐፍ ቅዱስ ብቻ ላይ የሚባሉ መጥተው ማውራት ይችላሉ። ቴንክ ዩ። እሺ ሉተራንም እንደዛ እያሉን አላል። እኔ ሉተራን አሁን ነው እየገባኝ ያለው ጊዜ እያሉ ነው። ለአራቱም ነው ጥሪ የምናቀርበው። መጽሐፍ ቅዱስ ላይ ቆሙ ነው። ሰላም። አቤት፣ እየሰማን ነው። 40 አቤት አቤት። ስራ ላይ ነው ያለው። የሰማችሁ? ኦኬ። አዲስ ኪዳን ውስጥ ችግር የለም ደቀ ሐዋርያቶቹ ስለ የጥምቀትን ማዳን አውርቷሉ። አሁን ኤርሚስ ያወራ ሰምተሃል? ያንን አይነት ነገር ካለ ሀሳቦችን አንስተ ማውራትና መጠየቅ ትችላለህ። እሺ፣ ስላልሰማሁት በስነ ስርዓት ንገረኝ እስኪ። አንዴ ስራ ላይ ስለነበርኩ። ጥምቀት ያድናል ትላላችሁ አይደል? ኦርቶዶክስ ጥምቀት ያድናል በሚለው ላይ ኦልሬዲ ግግም ብላችኋል። እና እስቲ ጥምቀት ያድናል የሚለውን ከሐዋርያቶች ያስተማረ ሰው ካለ ብለዋል። ለምሳሌ አሁን እኔ እኮ አንድ ነገር ቀደምም የተረዳኸኝ አልመሰለኝ። እያልኩ ያለሁት ለመዳናችን አንዱ ተጨማሪ መሳሪያ ጥምቀት ነው። ምክንያቱም ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ባይጠመቅስ? ይሄንን ካለ ባይጠመቅስ? አምኖ ባይጠመቅስ? ድህነቱ ሙሉ አይደለም ማለት ነው። ምን ማለት? ሲኦል ይገባል ማለት ነው ሰውየው እንግዲህ ያላመነ ያልተጠመቀ ድኗል የሚል ቦታ ደግሞ ካለ አሳየኝ እስኪ። አምኖ ያልተጠመቀ ድኗል የሚል ቦታ ካለ አሳየኝ። ኧረ እሱ ሞልቷል። የቱ ጋር? የተጠመቁ እስቲ ከሐዋርያቶች የተጠመቁትን አንዱን አሳየኝ ለኔ፣ ከነባሮቹ ተጠመቁ የሚለው። እነሱማ ከክርስቶስ ጋር ሆኖ የመንፈስ ቅዱስን ጥምቀት አግኝተዋል፣ ሰጥቷቸዋል። የትኛው ሐዋርያ ነው ክርስትናን የሰበከው? ኢየሱስ ክርስቶስ ራሱ ክርስትናን አያውቀውም። ዝም ብሎ ጀዝባ ነው፣ ያው ዝም ብሎ ነው ስሉ ሰምቶ እንዲህ አይነት ጋጠወጥ እንደዚህ አይነት ጋጠወጥ መታገስ የለብንም። ዝም ብሎ ነው አይደለም። በቤት ውስጥ እንዳጨምሩት እኔ ነኝ ያስወጣሁት። አሁንም ራሱ የሆነ ነገር ካለው ያውራ ብላለሁ። መጽሐፍ ቅዱስን የማያውቀው ነው ሄዶ እዛ ጫቱን ይቃማ። ታዲያ ምን ያደርጋል? የጅማ ልጅ ነው፣ ጫቱን እየቃማ ይሆናል። ጠዋቱን መርቅ ነው ይሆናል። የሚገርም ነው። ኦኬ እስቲ ይህን ልጅ አውራው። 40 ነው። እሺ ወንድማችን እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። አሜን። ስላገኘሁ ደስ ብሎኛል።
በረጅም ጊዜ ነው የማውቅህ። ያው ቲክቶክ ላይ ምናምን አንዳንዴ ሰማቸዋለሁ እንትኖችን እና ስለተገናኘን ደስ ብሎኛል። እግዚአብሔር ይመስገን። እኔም እንደዚሁ ቴንኪው። ከኦርቶዶክስ ነው አይደል? ቴንኪው። ጥምቀት ያድናል ነው ስትል የሰማው ቅድም አይደል? ለመዳኛችን ትልቅ አስተዋጽኦ አለው ባይ ነኝ ጥምቀት። ሰው በጥምቀት ብቻ ነው የሚድነው? በጥምቀት ነው የሚድነው ማለት? በጥምቀት ብቻ ማለት በጥምቀት ነው ወይ ሰው የሚድነው? ለመዳኛችን አስፈላጊ ነው ጥምቀት እያልኩ ነው። ቴንኪው። ምክንያቱም ያመነ ሰው በክርስቶስ ያመነ ሰው መጠመቅ እንዳለበት መጽሐፍ ቅዱስ ይነግረናል። ስለዚህ ይህንን ደግሞ እኔ የምቀበለው ነው። ኦኬ፣ እንደዚህ ላድርገው። በክርስቶስ ያመነ ሰው መጠመቅ ግዴታው ነው አይደል? እሺ፣ አንተ በክርስቶስ አምነህ ተጠምቀሃል ወንድማችን? እሺ፣ እሺ፣ በክርስቶስ አምነህ ተጠምቀሃል። ደስ ይላል፣ በጣም ደስ ይላል። እሺ፣ መቼ ነው አምነህ የተጠመቀው? በልጅነት በ40 ቀኔ ማለት ነው። እሺ፣ መቼ ነው አምነህ የተጠመቀው? በ40 ቀኔ። ለመጠመቅ ምን ሰምተህ አመንክ? ምን ሰምተህ አመንህ? ያው መቼም ለመጠመቅ ምን ሰምተህ አመንህ? አሁን አንተ የምትጠይቀኝን ጥያቄ በ40 ቀኔ ነው የተጠመቅኩ ብዬ ካልኩ ምን ሰምተህ አመንህ? ይህንን ጥያቄ ለመጠየቅ አይደለ? ይህንን ጥያቄ ለመጠየቅ የሚያጽፍ ጉዳይ አይደለም። ይሄ አሁን ያጽፋል። እኔ እንዲህ አይነት ልማድ ስላለኝ ነው። የልጅነት ጥምቀት በእኛ በእምነታችን በ40 ቀንና በ80 ቀን የልጅነትን ጥምቀት እንደምናገኝ ይታወቃል። ምን ሰምተህ እናንተ አሁን ለምሳሌ በፕሮቴስታንቲዝሙ ወንድማችን የእኛን ትሆን አሁን እየጠየኩህ ነው። አንተ ደግሞ በኋላ እኔን ትጠይቀኛለህ። እኔን መልሰህ እንድትጠይቀኝ ረጅም ደቂቃዎች እሰጥሃለሁ። እኔ ፔንቴኮስታል ነኝ። ሉትራውያን አይደለሁኝም። መካነ ኢየሱስ አይደለሁኝም። ፔንቴኮስታል ነኝ። ይሄ ማለት ጥምቀትን ቀዳሚ የሚያደርግ ትምህርት የለኝም። ከእምነት በፊት ጥምቀትን ቀዳሚ የሚያደርግ ትምህርት የለኝም። እኔ በመጀመሪያ በእኔ ህይወት ውስጥ የሚቀድመው እምነት ነው። ከዛ አምኜ ደግሞ የተጠመኩ ሰው ነኝ። በኋላ ትጠይቀኛለህ። እኔ አሁን የጠየኩህን መልስልኝ። ለመጠመቅ ምን ሰምተህ ነው ያመንህ አንተ? ለመጠመቅ ተጠምቀሃል። ለመጠመቅ የተጠመቅበት ቀን በ40 ቀን ነው። ምክንያቱም ይሄን በክርስቶስ ያመነ ሰው መጠመቅ ግዴታው ነው ብለህ ስትለኝ እርግጠኛ ነኝ በማርቆስ 16 መሰረት ማለት ነው ከ15 እስከ 16 ባለው የእግዚአብሔር ቃል ላይ መሰረት እንዳደረግህ በጣም አምናለሁኝ። ካልሆነም በኋላ አንተ ጥቅሱን ታስተካክለኛለህ። ለመጠመቅ ምን ሰምተህ አመንህ? ምክንያቱም ከመጠመቅ በፊት እምነት ስለሚቀድም ማለት ነው። ምን ሰምተህ አመንህ? እኔ ስጠመቅ የተጠመቅኩት በቤተሰቦቼ ሰሚነት፣ እኔ ደግሞ የነሱ ዘር ግንዳቸው ስለሆንኩ ልጃቸው ስለሆንኩ
የክርስቶስን አስፈላጊነት ለእኔ ስለሚያስፈልገኝና ስለሚረዱ ያንን የልጅነት ጥምቀት ሰጡኝ። ስለዚህ በቤተሰቦቼ እምነት ነው የተጠመኩት ነው እያልከኝ ያለኸው? በቤተሰቦቼ እምነት ተጠመቅሁ እያልከኝ ነው? እሺ፣ በቤተሰቦቼ እምነት ተጠመቅሁ ብለህ የምትለውን አንተ ታዲያ ቅድም አምኜ ተጠምቄ ነው የዳንኩት ብለኸኛል። አምኜ ተጠምቄ ነው የዳንኩት ብለኸኛል። እንደዚህ ልጻፍልህ፣ እዚህ ጋር እዚህ በቅንፍ ውስጥ ልጻፍ። ቅድም ምንድን ነው ያልከኝ? እንደዚህ ነው አይደል ያልከኝ ቅድም? አምኜ ተጠምቄ ድኛለሁ ብለህ ነው 4 ነጥብ ዘግተህ ነገርከኝ። ስለዚህ ከመጠመቅ በፊት እምነት ይቀድማል አይደል ወንድማችን? ቴንክ ዩ። ይሄ ትምህርት የጌታ ኢየሱስ ክርስቶስ ትምህርት ነው አይደል? የጌታ ኢየሱስ ክርስቶስ ትምህርት ነው አይደል? ያመነ የተጠመቀ ይድናል ብሎ የሚለው። ቴንክ ዩ። ይሄ ክፍል ያለው በማርቆስ ወንጌል መጽሐፍ ምዕራፍ 16 ከቁጥር 15 እስከ 16 ባለው ላይ ነው አይደል ያለው? ያ ቴንክ ዩ። ስለዚህ ቅድመ ተከተሉ ፕሮሲጀሩ በመጀመሪያ ማመን ነው ማለት ነው፣ ከዛ መጠመቅ ነው፣ ከዛ መዳን ነው ብሎ የሚል በዛ እንይዛለን። ስለዚህ አሁን አንተ አምኜ ተጠምቄ ድኛለሁ ብለህ ያልከኝ ወንድም ለመጠመቅ ምን ሰማህ እና አመንህ ብዬ ስልህ በቤተሰቦቼ እምነት ነው የተጠመቅኩት ብለህ ስትለኝ፣ ስለዚህ አንተ ሳታምን የተጠመቅከው ማለት ነው። አንተ ሳታምን ነው የተጠመቅከው። ስለዚህ ይሄ ጥምቀት በመጽሐፍ ቅዱስ ቫሊድ የሚያደርግ አይደለም፣ ሰው ሰራሽ የሆነ ትምህርት ነው። ሳታምን የተጠመቅከው ጥምቀት፣ በሕፃንነት የተጠመቅከው ጥምቀት ከውሃ ማንቦጫረቅ ያልተለየ ቃቃ ጨዋታ ብዬ እለዋለሁ እኔ በእኔ መረዳት። መጽሐፍ ቅዱስም ይህንን ይደግፈኛል። እምነትን ቀዳሚ ያላደረገ ጥምቀት ቃቃ ጨዋታ ነው። ስለዚህ ጥምቀት ቫሊድ አያደርግም ማለት ነው። በመጽሐፍ ቅዱስ ተመዝኖ አላለፈም ማለት ነው። ለምን? መጽሐፉ ቅድም ማርቆስ 16:15 ላይ ያመነ የተጠመቀም ይድናል ነው የሚለው። አንተ በሱ መሰረት እንኳን አልሄድክም። ኢየሱስ የተናገረው ይህን ቃል ጌታዬ ነው የተናገረው። ጌታ በተናገረው ቃል መሰረት አንተ በመጀመሪያ አላመንክም። አምኜ ተጠምቄ ድኛለሁ አልከኝ እንጂ ስትፈተሽ አላመንክም። አንተ ብቻ አይደለም፣ ወደ 60 ሚሊዮን የሚጠጋው የኦርቶዶክስ ተዋሕዶ ቤተክርስቲያን አላመነም፣ ሳያምን የተጠመቀው። ስለዚህ ጥምቀታችሁ አደባባይ ላይ ማለት ነው። ከአንተ የተሻለ እውቀት ያለው ሰው ካለ መምጣት ይችላል። አንተ የምትለው ሀሳብ ካለ ግን ማለት ትችላለህ። እሺ፣ አመሰግናለሁ። ቴንክ ዩ። ሕፃን ልጆች ለክርስቶስ ያስፈልጉታል አያስፈልጉትም? ሰው ሁሉ ያስፈልገዋል። አመሰግናለሁ። እንደዛ የሚያስፈልጉት ከሆነ ሕፃናት የሚባሉት እስከ ስንት ዓመት ነው? በምድራችን እስከ 7 ዓመት ምናምን ነገር የሚባሉት ይያዛል። አንዳንዱ እውቀት እንደው ክፉን ከደጉ ትንሽ ይለያሉ ተብሎ የሚባልበት ማለት ነው። ግን 7 ዓመት ድረስ በቂ ናቸው ማለት አይደለም። እስከ 13ም ድረስ ቲኔጀር እስኪሆኑ ያሉበት ጊዜ ድረስ በደንብ ክትትል፣ የቤተሰብ ክትትል አይደለም እንደ ህጉ ከሆነ ኢቨን አሁን እኔ ባለሁበት ሀገር 18 ነው 16 ነው 18 ነው። በቃ እንደዛ እንያዘው። ስለዚህ ሰው ህፃናቶች እንደዛ እስከሆኑ ድረስ
ህፃናቶች ኃጢአትን ይሰራሉ አይሰሩም? አይ እኔ እኮ የጠየቁ ጥያቄ ኃጢአትን ይሰራሉ አይሰሩም? ወደ አሁን አንተ በምትፈልገው መንገድ አስቀምጠህ እመጣለን። ጥያቄውን እመጣለን። ይሄኛውን ግን አሁን እያልኩ አስጨርሰኛ። ልታስጨርሰኝ ይገባል። አስጨርሳለሁ፣ ግን ይሄንኛውን ጨረስን። ከዛ አሁን አንተን ተረድቻለሁ፣ ሰምቻለሁ። አሁን ደግሞ ተራው የኔ አይደለ? ለምጠይቅ ጥያቄ ትመልስልኛለህ፣ ታስረዳኛለህ ማለት ነው። ስለዚህ አሁን እየጠየቅኩ ነው አይደለ? ህፃን ልጆች ኃጢአት ይሰራሉ አይሰሩም? አይሰሩም። አይሰሩም። በአራት ነጥብ ያው ዘግቼ ነው የምነግርህ። አይሰሩም። እሺ ቢያንስ 10 ዓመት 11 ዓመት ያለ ልጅ አይሰሩም። አይሰሩም። ቢሰርቅ ኃጢአት አይሆንበትም? አይሆንበትም። እሺ አመሰግናለሁ። ከአንተ ጋር ማውራት አልችልም። ለምን አትቀጥልም? ምክንያቱም ይሄ ፍጥጥ ያለ ክህደት ነው። ለምን አትቀጥል? በምን ቃል መሰረት? በየትኛው ቃል መሰረት ነው? ይሄ ፍጥጥ ያለ ክህደት ነው። ምክንያቱም 18 ዓመት ያለ ልጅ ሊዘሙት ይችላል አይደለም? ኃጢአት ብለን የምንላቸው ነገሮች እኮ ኃጢአት ብለን ምን ጥቅስ ውስጥ አትግባ። ይሄ ሪያሊቲ ብራዘር፣ ይሄንን የምናውቀው ነገር አይደል? ኦኬ የ10 ዓመት ያለ ህፃን ልጅ የ10 ዓመት ልጅ ይሰራል እያልክ ሊዘፍን ይችላል፣ ሊሰርቅ ይችላል፣ ሰው ሊገል ይችላል። ከዘጋ በኋላ ለምን የምታወራውን እየጠየቁ ዘጋሁ ምናምን ነገር ብለህ ካልከኝ በኋላ ማለፍ አልቻልክም ማለት ነው። አይሰሩም ብለህ እኮ ወሰንክ። 18 ዓመት ያለ ህፃን ልጅ መስራት አይችልም ማለት ነው። ለምንድን ነው የምትጮኸው? ለምንድን ነው የማትጠይቀው? ጥያቄ ጠይቅ። የ10 ዓመት ልጅ ዝሙት ይሰራል ብለኸኛል። የ10 ዓመት ልጅ ዝሙት የሚሰራበት ማለት የግብረ ሥጋ ግንኙነት ያደርጋል፣ ወንድም ከሆነ ሴትም ከሆነች እያልክ ነው። አሁን የ10 ዓመት አድመጠኝ። ሊሆን ይችላል ብሎ በሚል እኮ ነው የእናንተ ትምህርት። በተለይ የነዚህ ሊሆን ይችላል። የእኛ ትምህርት እንደዛ አይደለም ያለው፣ እንደዛ ሳይሆን አሁን ትክክለኛ እኔም አንተም ቆይ ማለት አውራ ማለት አይደለም። ህፃን ልጅ ከ7 ዓመት ጀምሮ መድኃኒዓለም ቤት ውስጥ ነው ያለው ይመስለኛል። የራስ ድምፅ ከራስ ጋር እያስተጋባብህ ነው። ፕሊዝ እሰጥሃለሁ። ቆይ ማለት ቆይ ነው። ሊሆን ይችላል ብሎ የሚል ይሄ ግምታችሁን ተዉ። በዚህ ቤተክርስቲያን ውስጥ አንዱ በኦርቶዶክስ፣ በካቶሊክ፣ በሉትራውያን ሊሆን ይችላል። በቃ ግምት ታው እንደዚህ አይነት ግምት ኦኬ። እና በመካነ ኢየሱስ ጥምቀት ህፃናት ጥምቀት የሚጠመቁት ለምንድን ነው? የሊዲያ ቤተሰቦች ተጠምቀዋል። ለምን ታጠምቃላችሁ? የወህኒው ጠባቂ ቤተሰብ ተጠምቀዋል። ለምን ታጠምቃላችሁ? የመቶ አለቃው ቆርኔሌዎስ ቤተሰቡ ተጠምቀዋል። በነዛ ቤተሰቦች ውስጥ ህፃን መኖሩ ምን ማረጋገጫ አላችሁ? ምናልባት ህፃት ሊኖሩ ይችላሉ። ምናልባት ይሄ እንዴት መነሻና መድረሻ የሌለው ምናልባት ዶክትሪን ትሰራላችሁ አይባልም። አሁንም አንተ ምን አልከኝ? የ10 ዓመት ልጅ ምናልባት ዝሙት ይሰራል አልከኝ። ምኑን አውቆት? እንደ እውነቱን ለመናገር አድምጠኝ፣ ወንድ ከሆነ ቤቱ ጋር እንደሚገባ እንኳን ራሱ እንኳን አያውቀውም። የ10 ዓመት ልጅ ማለት ነው እንኳን ዝሙት ሊሰራ። ሴት ከሆነች በወንድ ተደፍራ ካልሆነ በስተቀር አስባበት። ፕሊዝ ፋይል ጨርስ። ማይክን ይረብሻል። ፕሊዝ ሴትም ከሆነች የ10 ዓመት ሴት ልጅ ሰው እኮ የግድ እኮ መግባት የለበትም ወገኖች። አታስገባቸው። አንዴ ቆዩ። ስለዚህ ሴትም ከሆነች የ10 ዓመት ሴት ልጅ ከሆነች ሆን ብላ ከወንድ ጋር መተኛት ያለውን ነገር ገብቷት ሄዳ ተተኛም ካልተደፈረች በስተቀር። ስለዚህ 10 ዓመት ልጅ ዝሙት ሊሰራ ይችላል ብሎ የሚለው በምናልባት ያልከውም ጥምቀትም በምናልባት የምትሉት አሁንም ትክክል አይደለም ወንድሜ።
ትክክል ያልሆንኩበትም በጥቅስ አስደግፈህ ንገረኝ። በጥቅስ ሳይሆን እየኖር ነው ያለው ህይወት ስለሆነ የምንኖረውን ህይወት አንተም ራስህ ታውቀዋለህ። አንተ ከልጅነት ጀምሮ እስከ 18 ዓመትህ ምን አይነት ህይወት እያሳለፍክ እንደመጣ አንተ ታውቀዋለህ። በነዛ ህይወት ውስጥ አልሰረኩም፣ ቃለ እግዚአብሔርን ጠቅሰህ ንገረኝ ብራዘርዬ። አላደረግኩም ብለህ ቃለ የምትል ከሆነ እግዚአብሔርን ጠቅሰህ ንገረኝ። አሁን አንተ ቃለ እግዚአብሔር እንደጠቅስልህ ትክክለኛ የምፈልገው መንገድ እንደምመጣ ስላወቅ ቃለ እግዚአብሔርን ጥቀስልኝ ነው ያልኩህ። ቃለ እግዚአብሔርን ጥቀስ፣ እኔ አትጥቀስ አላልኩም። እኔ ቃሉ አማኝ ነኝ። መጽሐፍ ቅዱስን ጥቀስ። ቴንክ ዩ። እንደዚህ ነው። ከላይ እስከታች ከመጀመሪያው ሀሳቤን ታስጨርሰኛለህ። እኔ አላስጨርሱም አላልኩም። ቃሉን ጥቀስ ነው ያልኩህ። የመናገሩ ድል ያንተ ነው። እንደ ኦርቶዶክሳዊ ሀሳብ የምታስጨርሰኝ ከሆነ በእንደዚህ አይነት ደረጃ ልጆች ህፃናት ብለን የምናስባቸው አንተ አያደርጉም ብለህ ብታምንም ይሄ ነገር ግን ኃጢአት ሊሰሩ ይችላሉ። ማነው እንደዚህ ብሎ ያለው? ማነው እንደዚህ ብሎ ያለው? ማነው እንደዚህ ብሎ ያለው? ቤተክርስቲያኒቱ ትላለች። እውነት ነው እንደዛ የሚለው። ኦርቶዶክስ እንደዛ ትላለች ወይ? እውነት የሚኖር እውነት ስለሆነ የሚኖር ማንም የሚኖረው እውነት ስለሆነ ያህንን ትቀበለዋል። አይሰሩም ብለህ አንተ ልብ በል የጠየቅኩህ ልብ ብለህ ስማ። አሁን አንተ ያልከውን አድምጠኝ። አንተ ያልከውን ቃል እውነት እንዲሆን አንደኛ መጽሐፍ ቅዱስ ይላል ወይ? ኦኬ መጽሐፍ ቅዱስ ይላል ወይ? ሁለተኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላለች ወይ? ኦርቶዶክስ ስለሆንክ አንተ ኦርቶዶክስ ትላለች ወይ? እንደዚህ ኃጢአት ሊሰሩ ይችላሉ ብላ ትላለች? መረጃ ስጠኝ። እኔ እዚህ የቤተክርስቲያንህን መጽሐፍ ስላለኝ ማለት ነው። መርሃ ጽድቅ ባህል ሃይማኖት። እሺ እኔ ጥያቄ ልጠይቅ። አትጠይቀኝ። መረጃ አይደለም ሰው አትጠይቀኝ ማለት በአማርኛ አትጠይቀኝ ማለት ነው። ለምን እኔ ጥያቄ ጠይቄሃለሁ። የ10 ዓመት ልጅ ዝሙት ይሰራል ብሎ የሚለውን መጽሐፍ ቅዱስ ይላል ወይስ ኦርቶዶክስ በትራዲሽኗ ትላለች? ይሄንን ዝጋና ከዛ ትጠይቀኛለህ ማለት ነው። ጋየድ መልስ ነው የምትሰጠኝ ማይክ ስከፍት። መጽሐፍ ቅዱስ የሚል ከሆነ 10 ዓመት ልጅ ዝሙት ይሰራል ኃጢአት ይሰራል ብሎ የሚል ከሆነ እሱን የገቢር ኃጢአት ነው እና እሱን ጥቀስልኝ። ጥቅሱን መረጃውን ስጠኝ፣ እናነበዋለን። ኃይለ ቃሉ የቱ ጋር እንዳለ አውዱን ጠብቀን እናያለን። የአንድምታ ትርጓሜ የምናያለ የቤተክርስቲያኒቱ ማለት ነው። የሚያወራ ሰው በሁለት ወገን የተሳለ ስለታም ሰይፍ የያዘ ሰው ነው። ኦኬ ወይስ ኦርቶዶክስ ትላለች በትራዲሽኑ ህፃናት ዝሙት ይሰራሉ ብላ ስለ ዝሙት ብላ ነው የምታጠምቃቸው ማለት ነው። በተክርስቲያናችን አንድ ህፃን ልጅ ከ7 ዓመት በኋላ መረጃ ስጠኝ ነው እኮ ያልኩህ። ኃጢአት ሊሰራ ይችላል ተብሎ ስለሚታሰብ መረጃ ከዛ ጊዜ ጀምሮ የሚሰሩት ስራዎች በሙሉ እንደሚጠየቅበት መረጃ ስጠኝ። የምናምንበት ጉዳይ አይሰማህም አማርኛ? ምንም መረጃ ያስፈልገውም። ይሄ አንተም እኔም ሚዩት አድርጌያለሁ እንዳትከፍት። መረጃ ያስፈልገው ይሄ ምንም መረጃ ያስፈልገው። መረጃ ካላስፈልገው ሚዩት አድርግ። እዚህ ህዝብ አለ ወዳጄ፣ እዚህ ህዝብ አለ። ካልሆነ ታች ላይ አውርድ ነው ሚዩት አድርግ። መረጃ የሌለው ወሬ የሚወራው የት ነው? ቡና ቤት፣ ጠላ ቤት፣ ጠጅ ቤት ነው ብራዘር። ገዝቶ የእናንተ ስለሆነ እንደፈለጋችሁ ማድረግ ትችላላችሁ። ግን እንዲያደረጋችሁ ሰውን ብራዘር ፕሊዝ፣ ካልሆነ እታይ ትወርዳለች። የሰው ልጅ የእግዚአብሔር መንግስት እንዳያገኝ አታደርጉ። ህፃናቶች በውሃ የእግዚአብሔር መንግስት የሚያገኝ የሰው ልጅ የለም ብራዘር፣ በክርስቶስ ኢየሱስ በማመን እንጂ በክርስቶስ ኢየሱስ በማመን እንጂ እግዚአብሔር መንግስት የሚገኘው በውሃ በማመን ውሃ ስለነካው መንግስተ ሰማያት ይገባል ብሎ የሚል የለም። እንዲህ አይነት የጨቀየ የበሰበሰ ታሪክ ይዘው ያወራሉ። በመጽሐፍ ቅዱስ ሲመዘን አንድ ምዕራፍ ላይ አንድ መንገድ ላይ የማይሄድ በቤተሰቤ እምነት ተጠመቅኩ አለኝ። 40 ቀን ምን ሰምተህ ተጠመቅ? መቼም እምነት ከመስማት ነው የሚመጣውና እኛ ጳውሎስን ሐሰተኛ አድርገን እነዚህን አራት ቤተክርስቲያናት እውነተኛ አላደርግም። ምክንያቱም አራቱም በተመሳሳይ ህፃናትን ስለሚያጠምቁ ማለት ነው። ኦኬ ህፃናትን ለማጥመቅ የክርስቶስ ጥምቀት ለህፃን ለብቻው ነው፣ ለአዋቂ ለብቻው ነው ብሎ አላስቀመጠም። ኦኬ ጥምቀትን እኛ አላቃልንም። አምኜ የተጠመቅኩ ሰው ነኝ። ሳላምን በኦርቶዶክስ በቤተሰብ አሁን እሱ እንደሚለው እኔም ማላውቀው ጥምቀት ተጠምቄያለሁ ማለት ነው።
እኔ የማላውቀው ጥምቀት ማለት እኔ ያላመንኩበት ጥምቀት እኔ የማላውቀው ጥምቀት ኦኬ። በህዳር ሚካኤል ቀን አጥምቀውኛል ማለት ነው። ኦኬ ጥምቀት ተብሎ ከተጠራ እሱ እኔ ግን ጥምቀት ብዬ አልጠራውም። ይሄን ደግሞ ማንም ሰው ዲና አያደርግም። በፊቴ ቆሞ ሊያወራ የሚችል ሰው ካለ ከኢትዮጵያ ኦርቶዶክስ ታሪሳን ዲያቆን ካለ እኔው ራሴ አጥማቂ ነበርኩ። ኦኬ ከካህኑ ጋር እኔ ዲያቆን እንደመሆነ መጠን አጥማቂ ነበርኩ። እና በመጽሐፍ ቅዱስ እውነት አድርገው እምነትን ቀዳሚ ያደረገ ጥምቀት ይኸውላችሁ፣ እምነትን ቀዳሚ አድርጎ ለምሳሌ እንደዚህ አይደል ጌታችን ያለው ያመነ የተጠመቀም ይድናል አይደል ያለው ጌታችን ማርቆስ 16 ላይ። በእነዚህ አብያተ ክርስቲያናት በአራቱ የእነሱ ጋር እንደዚህ ነው፣ የተጠመቀ ያመነ ይድናል ነው። ፕሮሲጀሩን አዛቡት አላዛቡትም? እዚህ ጋር ጥምቀት ከእምነት በፊት ቀድሞ መጣ አልመጣም? በእነዚህ አብያተ ክርስቲያናት መጥቷል። ፕሮሲጀሩን አዛቡት አላዛቡትም? እዚህ ጋር ጥምቀት ከእምነት በፊት ቀድሞ መጣ አልመጣም? በእነዚህ አብያተ ክርስቲያናት የሚያስተጋባን ሰው አንዴ። እሺ መጽሐፉ ግን ያመነ የተጠመቀ ይድናል ነው የሚለው። በእነዚህ አራት አብያተ ክርስቲያናት ግን የተጠመቀ ቆይቶ ያመነ ይድናል ነው። ስለዚህ ይሄ ኤክስ ነው፣ ይሄ ራይት ነው። ለምን ራይት የምናደርገው? ማርቆስ 16 ስለሚናገር ማለት ጌታችን ስለተናገረ ማለት ነው። ነገሩ ማርቆስ ኤርሚ ለተጠማቂ የተናገረው እሱ ባባል ክፍሉ ልክ ነው። ስለዚህ ሌላ ካለ መምጣት ይችላል። አባባላይ ገብቷል አይደል? ለምሳሌ ይህንን ትእዛዝ የሰጣቸው ለአጥማቂዎቹ ወንጌልን ለመስበክ ለሚወጡ ሰዎች ወንጌል ከሰበኩ በኋላ አምነው መጥተው ምን እናርግ ብሎ ለሚጠይቁ ሰዎች የሚሰጡትን ምላሽ ነው እንዲህ በሏቸው የተባለው እንጂ የሆነ ሰው ወስደህ ውሃ ውስጥ አስገባ ድነሃል በል አይልም። አስገባኝ የሚሉ ኦርቶዶክስ ከሆናችሁ ወይም እንደተባለው ዴብ አለ እያሉ ነበረ። ዴብ ስም ቀይሯል እንዴ? ሉተራን አይደል? ቅድም እያሉ ነበር። መጽሐፍ ቅዱስ ላይ ብቻ ቆሞ የሚያወራ ሰው ካለ ይምጣ። አባቶች እናቶች ብሎታል። ዳር ያዝ ነው ብዬ የምለው እንደ በረሮ ነው። አራግፌ በገስት ላይ ማወርደው ማንን ቆይ አድምጠኝ። ማንን የሚው ማንን መጥቶ ወይት ሚዩት አድርገው ቴንክ ማንም ሰው መጥቶ እኔ ጋር አባቶች ብለህ ከአባቶች የምትጀምረው ትምህርት የለም። ከሐዋርያቱ ነው የምትጀምረው። ከነቢያቱና ከሐዋርያቱ ከሁላችን ጌታ ከኢየሱስ ክርስቶስ ነው የምትጀምሩት። መታ አባቶች አግናጢዎስ፣ ሱሱኒዮስ ምናምን ብለህ ብትል መቃሪዎስ፣ እንጦሮንጦስ ብለህ ብትል እንጦሮንጦስ እልካለሁ ማለት ነው። እዛ አይሰራም። እንደዚህ አይነት አርቲ ቡርቲ እንቶፈንቶ ነገር አይሰራም። እና ከመጽሐፍ ቅዱስ ላይ ግን እሺ፣ እንኳን ደህና መጣ። ከየት ቤተ እምነት ነው? ሰላም ነው። ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እየተነጋገርን የነበረውን ሰምተዋል ብዬ አስባለሁ። በሚገባ ጥምቀት ድነት አይሆንም እያልክ ነበር። አንተ ድነት ይሆናል ነው ብለህ የምትለው? እምነት ብቻ ድነት አይሆንም፣ ጥምቀት ብቻም እምነት ጠመቀ ነው ያለው። ስለዚህ እምነት ብቻ ድነት ይሆናል የሚለው ማስረጃ ስጠኝ። እኔ ደግሞ ጥምቀትም ድነት እንደሆነ ማስረጃ ልስጥ። ርዕስ ልሰጠህ ነው እንደ መጣኸው? ኖ አይደለም፣ በአንተ በአወራበት ነው የምንሄደው። ጥምቀት ነው ርዕሱ። በጥምቀት እሺ፣ ጥምቀት ያድናል። ጥምቀት ያድናል። እሺ፣ ማስረጃ ልስጥ። ጽሁፍ ያስፈልገዋል መጻፈ እሺ። አንተ ደግሞ እምነት ብቻ እንደሚያድ ደግሞ ጠቅስ። አሁን ጥምቀት ነው ርዕሱ ብያለሁ። ጥምቀት ነው። ገና መግቢያው ላይ ብርድ ሊል አይገባም። እኔ ጽፋለሁ፣
አንተ ብርድ የለኝም እንዲቻል ብሎ የሚል እዘምራለሁ። ነገር የለም። እሺ ጥምቀት ያድናል ጠቅስ። እሺ ገላትያን ምዕራፍ 3 ቁጥር 27 ምን ይላል? ክርስቶስ ጋር እንድትኖሩ ዘንድ ትጠመቃላችሁ፣ ሁሉም የክርስቶስን ትለብሳላችሁ። ወይ ደግሞ ምን ይላል መሰለህ? ከክርስቶስ ጋር እንድትሆኑ ዘንድ ትጠመቃላችሁ፣ ሁሉም ክርስቶስን ለብሳችኋልና ይላል። ይህ ምን ማለቱ ነው? ከምን እንደምታነበው ገላትያን ምዕራፍ 3 ቁጥር 27 ላይ አውጣልሽ። አንተ ራስህ አውጣልሽ። አላወጣም፣ የለኝም መጽሐፍ ቅዱስ የለኝም። አንተ ከምን እንደምታነበው መጽሐፍ ቅዱስ የለም አንተ? አዎ የለኝም። አንተ ከምን እንደው ግን የምታነበው ገላትያን ምዕራፍ 3 ቁጥር 27 በደንብ አንብበው። ትልቁ ላይ ላድርግህና በደንብ አንብበው። ታነበዋለህ አንተ? ላውጣልህ? አይ አንብበው ራስህ። እኔ ማንበብ አልችልም፣ አንተ ራስህ ታነበዋለህ። ቋጠል መጽሐፉንም ስላለ ትልቁ ላይ አድርጌያለሁ። ከፈትና ካሜራ አንብበው፣ አውጣው፣ ከዛ ትርጓሜን አስቀምጠው እንደ መጽሐፍ ቅዱስ ማለት ነው። ትርጓሜማ ከዛው አማርኛ ነው የሚገባ። አማርኛ ከሆነ እኮ ተተረጉመዋል ቃሉ እዛ ክፍል ላይ ምን እንደሚል ጥምቀት እንደሚያድን እንደሚናገር ማለት ነው። ይታያል። እዚህ ጋር ቁጥር 27 ታያለች። 27 ይታያል። ገላትያ ነው የሚለው። ምን ይላል? ቁጥር 27 ምን ይላል? አንብበው። ክርስቶስን ጋር እንድትሆኑ ዘንድ ኢሳያስ እየሰማ ነው። ምን ይላል? ይሄ ምን ነው የሚለው? ዘንድ ብሎ ምን ነው የሚለው? በደንብ አንብበው ማለት ምን ነው የሚለው? አንብብልኝ። ይሄ ምን ነው የሚለው? ዘንድ ብሎ ቀጥሎ ምን ነው? አልችልም፣ ማንበብ አልችልም። አንብበው አንተ ራስህ ያመጣው። ጥምቀት ያድናል ብሎ የሚለው የተጠመቃችሁ ማለት ጥምቀት ማለት ነው። የተጠመቃችሁ ሁሉ ክርስቶስ ለብሳችኋል ይላል። የተጠመቃችሁ ሁሉም ክርስቶስን ለብሳችኋል ማለቱ ማለት ነው። ጥምቀት ስትጠመቅ ክርስቶስን ትለብሳለህ። ለምን አወረድከኝ? እንዲህ ብሎ ነገር የለም። ብራዘር ቀጥል፣ በደንብ ተንተነው። ስለዚህ የተጠመቃችሁም ክርስቶስን ለብሳችኋል ማለቱ ማለት ነው። ይታያለች። ምን ያላችሁ ነው ብሎ የሚለው የተጠመቃችሁ አማርኛ አይችልም። የተጠመቃችሁ ብቻ ለምን ሙሉን አታነብም? በደንብ እንዴ አንብበው። ምን አንተ ጥምቀት አይደለም ያልኩህ ሜላ እዚህ ጋር ምን ትላለች? ችኛዋ ላይ ለምን እሷን ብቻ ታሳይኛለህ? ለምን ሙሉዋን ቁጥር እንኳን ቢያንስ ቁጥር 27 እንኳን አታነባትም? በደንብ አስተካክል። አየው ቁጥር 27 ክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ። አያችሁ አይደል? አነባበብ አያችሁ አይደል ወገኖች? ምን ማለት ነው? አንብበው እስኪ አንተ አንብበው ላቅርብልህ። ቆይ አሬቃ ይዘህ ፊደል በፊደል አንድም ቃል ሳታጎል ይስዬ ቆይ እሺ ቀጥሎ ወንድማችን በደንብ አንብበው። እኔ እሺ አንተ ማንበብ አልቻልክም አልከኝ። እስኪ ራስህ አንብበው እኮ አንተ ከእንደገና አንብበው በደንብ። በትክክል ስላላነበብከው ነው በደንብ አንብበው ያልኩ። ሳትቸኩል እስኪ አንብበው። እሺ ከክርስቶስ ጋር እንድትሆኑ ነው የሚለው እንድትሆኑ ነው የሚለው እና ምን ነው የሚለው? እናት እሷ እንዴ አንተ አማርኛ ግድ እን ብቻ ካጻፈ እንት ላይ እናት ወይ እንድትሆኑ ብለህ ትላለህ። ነው ወይ የሚለው ነው እያልኩ ያለሁት። አንድ እንድትሆኑ አየኸው አንድ እንድትሆኑ ዘንድ አንድ በቃ እንድትሆኑ ዘንድ አንድ ነው እኮ። ምን ይለያየዋል? ንገረኝ። ለዩ ነገር አለ? አሁንም ሳቸኩል ቀስ ብለህ አንብበው ወንድም ማለት ኦኬ። አንዳንዴ እኔም ራሱ እንደዚህ ስለሚገጥመኝ እየቀለድኩብህ አይደለም። እንደ ቸኩለን ስናነብ እንደዚህ ነው። በድጋሚ በደንብ አንብበው ቀስ ብለህ። ምንድን ነው ማንበባችን የሚያልከው? በደንብ አንብበው አንተ። እያነበብኩልህ መሰለኝ እኮ አንተን እኮ ግራም ተገበይኩ። እኔ አይደለም ራስን እያልክ ስላነበብከው ነው ወንድም አለም። እንደዚህ ይገጥማል። እኔም ጋር በቃ ተወና ጥምቀት የሚለውን ብቻ የለም። እንደዛ የለም ሀሳቡ። አረፍተ ነገሩ ጥምቀት የሚባል ነገር የለም ወንድም አለም። ርዕስ ወደ ላይ እንደውም ከፍ እንላለን። ገና ምዕራፉን ሁሉ ማለት ነው። ወርታችን ዝቅ እንላለን፣ ወደ ላይም ከፍ እንላለን። አውዱን አንብበው፣ ከእንደገና ተረጋግተህ አንብበው። የታለ ጥምቀት ያድናል?
ጥምቀት ያና ሲሆን እኮ የተጠመቃችሁ የክርስቶስን ለብሳችኋል ማለቱም ማለት ነው። የእኔ ጥያቄ ምን ነበረ? እዚህ ጋር የተናገርከው ትልቁ ላይ አድርገኝ እስኪ አንዴ፣ ከዛ እሱን እንመልሰዋለን መልሰን። ኦኬ እዚህ ጋር ጻፍከኝ ምንድነው ብሎ የሚለው ወንድም አለም ይኸውልህ ሚኪ ጥምቀት ያድናል አልከኝ። ጥቅስ ብዬ ስልህ ገላትያ 3:27 አልከኝ። ከዛ ሄድንና አሁን ጥምቀት ያድናል የሚል እዛ ጋር አለው። የግድ ቃል በቃል ብሎ የሚልም ማምጣት አይጠበቅብህም፣ ግን ጥምቀት ያድናል ብሎ የሚል አለ። የተጠመቃችሁ ክርስቶስን ለብሳችኋል ማለት ነው። እሺ ምን ለመሆን ነው ክርስቶስን የለበስነው? ትልቁ ላይ ላድርግህ። የተጠመቃችሁ እያለን ማንበባችን የተጠመቃችሁ ብሎ ከማለት በፊት ወደኋላ ያለውን አንብበው፣ እዛው ቁጥር ላይ ያለውን እባክህ። እሺ ከክርስቶስ ጋር አንድ እንድትሆኑ ዘንድ የተጠመቃችሁ ድገመው። ምን ትሆኑ ዘንድ? አንድ እንድትሆኑ ዘንድ። አንድ እንድትሆኑ ዘንድ አይልም እንዴ? እና ምን ነው የሚለው? ይሄ ምንድን ነው? አንድ እንድትሆኑ ዘንድ አይልም። ብራዘር እንዴት ነው? እኔ አማርኛም ላርሜህ ቃላትም አርሜህ እንዴት ነው የሚሆነው? አይልም እንደዛ። ቃሉን በትክክል አንብበው። ይሄ ምን ነው የሚለው? ቃሉን በትክክል አንብብ። ምንድን ነው የሚለው? እንድትሆኑ ዘንድ አይልም። እንድትሆኑ ዘንድ አይልም። እንድትሆኑ አይልማ በለው። ራስህ አይልም። እንድትሆኑ አይልም። አንተ አማርኛ አችልም እንዲሁም በአንተ ራሱ በቃ እታች ወረደልን ብራዘር። ቴንኪው በዚህ ነው እታች ወረደልን። እስራኤል አንድ ትሆኑ ዘንድ የምትላል ለማረም በቅንነት ተረዳሁትኝ። ለማረምም ፊደሉን ለማስተካከል እንደዚህ ይገጥማል። እኔም ገጥሞኝ ያውቃል። እንደዚህ አንዳንድ ጊዜ ስናንብ ቸኩለን ስናንብ በቅንነት ነው የተረዳሁትኝ እና ኦኬ አየህ፣ እሱ በሀሳቡ ሌላ የሰማው ነገር አለ ማለት ነው። እሺ ገብረ ሕይወት ነው። እሺ ገብረ ሕይወት አይሰማም እንዴ? እሺ አልተሰማም ነበር። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ክፈትልኝ። እኔ አልከፍተህ የለኝም፣ መጽሐፍ ቅዱስ የለኝም። ራስህ ክፈት፣ ትልቁ ላይ ያደርግሃለሁ። ራስህ አንብብ። የለም እኔ የለኝም። መጽሐፍ ቅዱስ ከሌለ እታች ነው የምትወርደው። መጽሐፍ ቅዱስ ከሌላችሁ እታች ነው የምትወርዱት። እኛ ሁሉ ቀን ለእናንተ መጽሐፍ ቅዱስ እየመዘዝን አናመጣ። አውጣና መጽሐፉን ልክ ወንድማችን እንዳሳየው ኦርቶዶክሳዊ እሱ ማንበብ ተሳነው፣ አንተ ደግሞ አንብበውና ተርጉመው ጴጥሮስን ማለት ነው። እሱን አስገባልኝና ይክፈትልኝ። ኖ ሌላ ማንበብ የሚችል በትክክል ማንበብ የሚችል ሌላ ኦርቶዶክሳዊ መጽሐፍ ቅዱስ የሚያነብል ራሴ አንብበዋለሁ። አንብብ አስገባ። ኦኬ ልጁ ላስገባልህ። መጽሐፍ የለም። አንተ የት ነው ያለው? መጽሐፍ የለም። ቤት አይደላለሁ። ፎሎወር የለኝም፣ አይከፍትልኝም። ችግር የለም። ያው አስገብቼልሃለሁ። እና ሚኪ ይሄ ነው። ሚኪ ትልቁ ላይ አድርጌሃለሁ። አውጣለት ለገብረ ሕይወት ጴጥሮስን። ሚኪን አላረኩም። ለገብረ ሕይወት ጴጥሮስን። ሚኪን አላረኩም። ለገብረ ሕይወት ጴጥሮስን። ሚኪን አላረኩም። እሱ ችግር አለው ላይ ስላለው ካፕልን አበሳ ነው። እሺ ሚኪ የለም። ሚኪ ተመልሰና ግባ። መጽሐፍ ሚኪ ነው እንደ ስሙ። የት አለ? ማሹ ገብሬ፣ አሁን ሀሳቡ ምንድን ነው?
ሀሳብ እሺ ጥቅስ ብቻ ክፈትልኛ። ነው። እሺ ሀሳቡ ላይ አውራ። ባይነበበልህም ጴጥሮስ እኔ ስለማውቀው አንተ ካወቀው ሀሳቡ ላይ ተናገር። እሺ ይሄ ውሃ ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ የሚል ነው አይደል? አዎ እሱን ሀሳብ ነው አይደል? አዎ አዎ። እኔ ደጋግሜ ስላነበብኩት አንተ አንብበዋል እሱን ክፍል በደንብ እሺ ላምቦ ችግር የለው። አንብበዋል ከዚህ በፊት? ኧረ አንብቤዋለሁ። አዎ እሺ ካነበብከው በቃ ሀሳቡ ላይ እናውራ። መጽሐፉን የግድ ማንበብ አይጠበቅብህም። ሰው ከፈለገ ማንበብ ይችላል። እሺ እና አንተ ሀሳቡ ላይ አውራ። እሺ እሺ። አንደኛ ጴጥሮስ 3:21 ምን ይላል? ከቁጥር 20 ጀምረውና ጥቂቶቹ ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም ይልና ይህም ውሃ ደግሞ አለ። ይህም ውሃ የሚለው ማንን ነው? ቃሉን ስድ አለ ንባብ አድርገህ አንብበው። ይኸውልህ ቃሉን ስድ ንባብ አድርገህ አንብበህ ጨርሰህ እንሰማለን። ቃሉን አንብበው እሺ አታቋርጥ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጉ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እሺ ትልቁ ላይ አድርገኝ። አሁን እዚህ ላይ ትልቁ ላይ አድርገኝ። እሺ ኦኬ ገብረሕይወት አቤት። አንደኛ ጴጥሮስ መልእክት ላይ ሆነ የጠቀስከውን እግዚአብሔር ቃል ታምነዋለህ? አላምነው እንድልህ ነው። ታምነዋለሁ ይሄ ነው ያልኩህ። እኔ እኮ ጥያቄያችን ምንድን ነው? ሰላም ነው። እንዴት መጽሐፍ ቅዱስን ጠቅሳለሁ ወይ መጽሐፍ ቅዱስን ይዛለሁ? ታምነዋለሁ ይሄ ነው ያልኩህ። አዎ በደንብ አምነዋለሁ። በቃ አንተ እንኳን አምነኸው። አለቀ። በቃ አለቀ። ይህ ሚዩት አድርገው ፕሊስ። አንተ ጋር ድምፅ ኤኮ አለው። ኦኬ አዎ አምነዋለሁ። አለቀ በቃ። ቴንክ ዩ። አዎ አምነዋለሁ ብለኛል። እሺ ስለዚህ በዚህ ክፍል ላይ ይህ ጥምቀት ማለትም ውሃ አሁን ምሳሌ ሆኖ ያድነናል ብሎ የሚለው አንተ በዚህ ቃል መሰረት በጥምቀቱ በውሃው ነው የዳንከው አይደል? ድህነት የመጀመሪያው ድህነታችን የተፈጸመው አዎ እየመለስኩልህ ነው። ድህነታችን የተፈጸመው በጌታችን በአምላካችን በኢየሱስ ክርስቶስ ስቅለት፣ ሞትና ትንሣኤ ነው። ውሃ በላት ማለት ነው። ኧረ እባክህ ውሃ በላው ማለት ነው። ጥያቄ የጠየቅኩህ ልብ በል። አዳምጭሃለሁ የመለስክልኝ እና አልጨረስኩማ። የመጀመሪያው ጨርስ። ድህነታችን የተፈጸመው በአምላካችን በኢየሱስ ክርስቶስ ነው። አሁንም የሰጠን ድህነት እንዳናጣው ትእዛዞችን ትተውልናል። እነዚህን ትእዛዝ ካልፈጸምን ድህነትን እናጣዋለን። እሺ የኔ ጥያቄ ምን ነበረ ገብረሕይወትዬ? እሺ ጥምቀት ያድነናል ነው ያልከው? ኖ የኔ ጥያቄ ምን ነበረ? በጥምቀት ነው የዳንከው? አዎ በጥምቀት በውሃው ነው የዳንከው ብዬ ስልህ ምን ነበር የመለስክልኝ አንተ? በኢየሱስ ድህነታችን። አዎ እኔ ያልኩ በጥምቀቱ ጴጥሮስ ላይ የጠቀስከው ይህ ጥምቀት ማለትም ውሃ አሁን ምሳሌ ሆኖ ያድነናል ብሎ የሚለውን ቃል በወሰድክበት ቃሉ ላይ በኋላ እናወራለን በደንብ አድርገን። ብሉይ ኪዳን ላይ በደንብ ጎበዝ እንደምትሆን አስባለሁኝ። በደንብ እናወራለን። ኦኬ ስለዚህ በዚህ በጥምቀቱ በውሃው ነው ወይ የዳንከው ብዬ ስልህ መልስ ምንድን ነው ያልከኝ? በኢየሱስ ክርስቶስ ነው የዳንኩት አልከኝ። አንተ እሺ ጥያቄን ግልጽ አድርግልኝ። በጥምቀቱ አይደለም። ቆይ በጥምቀቱ በውሃው ነው ስትል ጴጥሮስ ላይ ባለው ይህ ጥምቀት አሁን ምሳሌ ሆኖ ገብረሕይወትዬ፣ ቆይ ፕሊዝ ገብረሕይወትዬ፣ ይህ ውሃ ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል
ብሎ የሚለውን ጴጥሮስ ላይ የተጠቀሰውን አንተ በዚህ ቃል መሰረት ጴጥሮስ ይህ ጥምቀት ማለትም ውሃ ያለው አንተ በዚህ ጥምቀት ማለት በውሃው ነው ወይ የዳንከው አልኩ። መልስ ምንድን ነው? በኢየሱስ ክርስቶስ ነው የዳንኩት አልከኝ። ውሃን ውሃ በላ። ያንተን ጥያቄ ግልጽ እንድታደርግልኝ እዚህ ላይ የምፈልገው ብቻ አለው ወይስ የለውም? ግልጽ ነው ብራዘርዬ፣ ግልጽ ነው። መልስን ችግር የለውም። አለው ወይ የለውም በለኝ። ምንም ብቻ ነገር አለው ወይስ የለውም? እኔ ይሄው የጻፍኩት እዚህ ጋር የጻፍኩትን ነው የጻፍኩትን። አዎ አሁን እኔ እንደዚህ ብልህ ስለዚህ በኢየሱስ ቶሎ ብለህ ወደ የማይሆን ሳትገባ በኢየሱስ ክርስቶስ ነው የዳንኩት ብለህ ስትል ውሃን ውሃ በላው ማለት ነው አይደለም? አዎ እዚህ ላይ እኮ ነው ያልኩት። ብቻ ነው ወይስ አይደለም ነው ያልኩት። የሚባል ነገር የለም ብራዘርዬ፣ አሁን እኔ የጌታችን አምላካችን ኢየሱስ ክርስቶስ ድህነት አዳምጥ። የጌታችን አምላካችን ኢየሱስ ክርስቶስ ድህነት ያዳነንን እሱን ትተን በጥምቀት ብቻ የሚባል ትምህርት የለንም። ጥምቀትም በክርስቶስ ነው የመጣው እንጂ ጥምቀት አይደለም የጀመረው። እሺ አንተ ጌታችን አምላካችን የሰጠን ድህነት በጥምቀት እንድንፈጸም በቅዱስ ቁርባን እንድንፈጽመው አዘናል። እሺ አሁንም መልሼ ልጠይቅህ፣ አንተ የዳንከው በጥምቀቱ ነው የዳንከው ወይስ በኢየሱስ ክርስቶስ ነው የዳንከው? በአምላኬ በኢየሱስ ክርስቶስ ድኛለሁ። የሰጠኝን ደግሞ ድህነትን ደግሞ የማገኘው በጥምቀትና በቅዱስ ቁርባን ነው አልኩ። ልብ በሉ፣ በአምላኬ በኢየሱስ ክርስቶስ ድኛለሁ ነው ያለው። ልብ በሉ። በአራት ነጥብ ደስ ይላል። በአምላኬ በኢየሱስ ክርስቶስ ድኛለሁ ነው ያለው። 4 ነጥብ። ውሃን ውሃ በላው። አሁንም አቆም። ዝም ብለህ ፖለቲካ ስራ። ሁለተኛ ጥምቀት ያድናል እንዳትሉ፣ ውሃን ውሃ በላው ማለት ውሃን ውሃ በላው ማለት ነው። በአምላኬ በኢየሱስ ክርስቶስ ድኛለሁ። ማድረም እስክድኸው የለ ወዳጄ፣ በአምላኬ በኢየሱስ ክርስቶስ ድኛለሁ አልከኝ። እኔም የዳንኩት በሱ ነው። ኦኬ ብራዘር፣ ሰው የሚድነው በአምላካችን በኢየሱስ ክርስቶስ በማመን ብራዘር፣ ቆይ አድም በአምላካችን በኢየሱስ ክርስቶስ በማመኑ ለሰው ልጆች እኔ ላውራ ቆይ ብራዘር፣ እኔ ላውራ። በአምላካችን በኢየሱስ ክርስቶስ በማመኑ ይሄም ገና እኮ ልትፈተሽ ነው። በኢየሱስ ክርስቶስ ድኛለሁ ብለህ ያልከው ገና ልትፈተሽ ነው። ወንድም ዓለም ገብረ ሕይወት አንተም እኔን ትፈትሸኛለህ፣ እሰጥሃለሁ፣ ፈቅድልሃለሁ። በኋላ እንደፈለግ እያገለባበጥክ ትጠይቀኛለህ፣ ነገረ ድነትን በተመለከተ ማለት ነው። ስለዚህ በጌታችን በኢየሱስ ክርስቶስ ድኛለሁ አልክ፣ በአምላኬ በኢየሱስ ክርስቶስ ድኛለሁ አልክ። ቴንኪው። እኛም ወደዚህ እውነት እንድትመጡ ነው የምፈልገው። ግን አንተ ውሸትህን ይህንን ያልከው ውሸትህን ነው። ለምን ውሸትህን ያልኩ አንተም ፕሮቮክ ለማድረግ ፈልጌ ሳይሆን አሁን ቀጥዬ ስጠይቅህ እንዴት እንዳልዳንክ ራስህ ትመሰክራለህ። እንዳልዳንህ ድኛለሁ ብለህ የዘጋኸውን እንዴት እንዳልዳንክ አሳይሃለሁ። አልዳንክም። ለምን? ኢየሱስ ክርስቶስን ስለማታምኑ። እንዴ ኤርሚያስ አንተ ከኔ የበለጠ ልታቅ ነው ወይ ብለህ ካልከኝ፣ አይ እኔ ከአንተ የበለጠ ስለማቅ አይደለም። አሁን ጥያቄውን ስጠይቀህ ትነግረኛለህ። ራስንም ትነግረኝ ከዛ እኔንም ደግሞ በኋላ ትነግረኛለህ ማለት ነው። እሺ ስለዚህ በጥምቀት የሚሆነው ያው ውሃ ጠፋ ማለት ነው። ውሃ በቃ አለቀ ማለት ነው። አላልኩም። እሺ አንተ ዳንከው በጥምቀቱ አያድንም ዳንከው። አዳምጠኝና የሰጠንን ድህነት የምንፈጽመው ደግሞ በጥምቀትና በቅዱስ ቁርባንና በሌሎች በታዘዙ ስርዓቶች ነው ድህነትን የምናገኘው። እነዚህን ካልፈጸምን እንደምንጠፋ ማለት ነው። እሺ እንደዚህ ላድርገው። እሺ
አንተ የዳንከው በኢየሱስ ክርስቶስ በማመን ነው የዳንከው ወንድማችን? በማመን ድናል? መልስልኝ ወንድማችን። በኢየሱስ ክርስቶስ በማመን ድናል? የተጠመቀ ይድናል እንደሚል አምኜ ተጠምቄያለሁ። እኔ በኢየሱስ ክርስቶስ በማመን ድናሃል ወይ ነው ያልኩ። አዎ ድኛለሁ። ስትጠመቅስ በጥምቀት ድናሃል? አዎ ድኛለሁ። በቁርባንስ ድናሃል? አዎ። አዎ ቆይ እዚህ ጋር እሺ። በስራስ ድናሃል? አሁን እዚህ ላይ ላቁምህና የጌታችን የአምላካችን የኢየሱስ ክርስቶስ ድህነት ቤዙ ነው፣ መሰረቱ ነው። ከሱ ውጭ ሌሎቹ ትርፍ ናቸው፣ ምንም ጥቅም የላቸውም። በአምላካችን በኢየሱስ ክርስቶስ መጀመሪያ ድህነቱ ተፈጽሞልናል። ያንን ድህነትን የማናጣው ደግሞ እነዚህ ጥቅም የላቸውም እያልከኝ ነው? ከክርስቶስ ውጭ ከሆኑ አዎ። ኦኬ። ስለዚህ እነኚህ አንተ ከክርስቶስ ውጭ ነው ወይ በክርስቶስ ነው ያገኘሃቸው? በአምላኬ እንጂ በአምላክ ነው። ስለዚህ በክርስቶስ ኢየሱስ በማመንህ ድኛለሁ ብለህ ስትል አንዴ ነው አደል የዳንከው? ማለት አንዴ ነው አደል የዳንከው? አንዴ ስትል አንዴ ነው። አንዴ ማለት ነው። እንደ ግልጽ አድርግልኛ። አንዴ ማለት ነው። አንዴ ነው አደል የዳንከው? ምን መሰለህ አሁን ጌታችን አንዴ ነው የዳንከው ወይ ስንቴ ነው የዳንከው? አዎ ድንናል እንዴ እኮ ስንቴ ነው የዳንከው? እኛ ስንናገረው ሌላ፣ አንተ ስንናገረው ሌላ ስለሆነ ስንቴ ነው የዳንከው ያልኩህ? ወንድም አለም ስንቴ ነው የዳንከው ያልኩህ? ምንም ነገር አላልኩም እኮ። በአምላካችን ድህነታችን ተፈጽሞልናል። ነገር ግን ያን ድህነት እንዳናጣ ድህነት በማተፈጸም አይደለም ያልኩህ። አንተ ስንቴ ነው የዳንከው ነው ያልኩህ እንጂ ድነት በማተፈጸም አይደለም። ገብረ ሕይወት እያልኩ ያለሁት አንተ ስንቴ ነው የዳንከው? ከኃጢአት ቁራኝነት ነፃ የሆነማ በአምላካችን በስቅለት ነው። በአንድ ጊዜ ነው። አንድ ጊዜ ነው ለመሰረቱ ነው። ግን እነዚህ በኋላቸው ያሉትን ካላሟላህ ግን ትርፍ የለውም። እሺ አንድ ጊዜ ነው። ይህንን በኢየሱስ ክርስቶስ ስታምን ነው አደለ የዳንከው? ወንድማችን ቅድም ያልከኝ አዎ በማመን ይዳናል። አምነን በመጠመቅ እሺ። የእኔ ጥያቄ አዎ በማመን ነው ብለህ ስላልከኝ አውጥቻት ልጠይቅህ እንደገና። ምን ሰምተህ ነው ያመንከው ክርስቶስን? ምን ሰምተህ አመንከው? በማመን ነው። በሕፃንነቴ በቤተሰቦቼ ተጠምቄያለሁ። ምን ሰምተህ ነው ያልኩህ? ምን ሰምተህ? አንተ ምን ሰማህ? ሕፃን እያለሁ ምን ሰማህ? ሕፃን እያለሁ ምን ሰማለሁ? በቤተሰብ እኮ አልኩ። ኦኬ። ስለዚህ ምን ሰማህ? ምንም አልሰማህም ማለት ነው አይደል? አዎ የቤተሰብ እምነት ለእኔ ይተርፍልኛል እኮ። ምንም አልሰማህም አይደል? በቤተሰብ እምነት ተጠምቄያለሁ። አንተ ምንም አልሰማህም አይደል ወይ ነው ያልኩህ። ጨርሰውና ከዛ በማን አዎ በሕፃንነት ገና ስጠመቅማ አልሰማሁም። አሁን ግን ካደግ በኋላ ግን ሰምቻለሁ። በሕፃንነትህ አልሰማሁም ብሏል። በአራት ነጥብ ተዘጋ ማለት ነው ሂሳቡ። ምክንያቱስ መጽሐፍ ቅዱሳችን ወንድማችን እምነት ከምንድን ነው ይላል። አንብበህ ታውቃለህ? ምን አልከኝ? እምነት ከምንድን ነው ይላል መጽሐፍ ቅዱስ። ድንገት አንብበህ ከምታውቅ ከሆነ ቅን ወንድም ስለሆንክ እረዳሃለሁ። አሁን እምነት ከምንድን ነው ይላል? ከቤተሰብ ነው ይላል ወይስ ከመስማት ነው ይላል? እምነት ከቤተሰብ ወይስ ከመስማት?
እምነት ከምንድን ነው አሁን የሚመጣው? እዚህ ላይ እምነት አዳምጠኝ፣ እሺ መልስልሃለሁ፣ አዳምጠኝ። እሺ እዚህ ላይ የምጠይቅህን ትመልስልኛለህ ግን እኔ እየጠየቅኩ አይደለም አይደለም። ቆይ ዝም ብለህ አንተ እየጠየቅህማ በቤተሰቤ ነው ብለህ ያልከውን ስለሆነ በቤተሰቤ ነው ያልከውን እኔ እንድመልስልህ አትፈልግ። አንተ ጥንፍፍ አድርገህ ጨርስልኝና አዳምጠኝና ስማኝ። አንተ ብቻ ታወራ። እኔ እኮ በዚህም ልጠይቀው እኮ ይገባኛል። አንተ መልስ ሊኖርህ ይገባል። ዝም ብለህ ትጠይቃለህ፣ ግን ይሄኛው መልስልኝና በደንብ የያዝከውን ጨርስና በዚህ ርዕስ ነው የምጠይቀህ። ትጠይቀኛለህ፣ ግን የያዝከውን ጨርስ። አዳምጥ። በመጽሐፍ ቅዱሳችን እምነት ከመስማት ነው የሚለው ለሚሰማ ነው። እስኪ እሺ፣ ህፃናትን የማይወክል ከሆነ ለህፃናት ነው እምነት ከመስማት ነው የሚለው? መረጃ ጥቅስ ስጠኝ ብዬ ስልህ ገላትያ 3:27 አልከኝ። ማነው ይሄኛው? አንተ አይደለም፣ ይሄኛው ሌላኛው ሰው ነው ያለው። ይሄ የወጣው ሰው ነው ያለው። አንተ መጣህና በጴጥሮስ መልእክት ላይ ያለውን ጠቀስክና ይህ ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ የሚለውን ቃል ጠቀስክና ተናገርክ። ገና እዚህ ክፍል ላይ ገና አላየንም። ይሄ ክፍል ገና አላየንም። ከኔ ጋር እንድናየው በጣም ደስ ይለኛል። ኦኬ፣ ካልሆነ ብሉይ ኪዳንን አውቃለሁ ብሎ የሚል ሰው ካለ ይግባ። ብሉይ ኪዳን ቃለ እግዚአብሔር ላይ ብቻ ነው። አባቶች፣ እናቶች፣ አግናጢዮስ፣ ሱስንዮስ፣ ሄሬኖስ አይሰራም። ኮተት አይሰራም። ብራዘር ኦኬ፣ መጽሐፍ ሚዩት አድርግ። አንተና ሌሎቹ ነው እንትን እያልኩ ያለሁት እና ካለ መምጣት ይችላል። ኦኬ፣ እና አንተ ይህን በዚህ ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ በሚለው አንተ አምነህ ድነሃል ወይ ስለ አዎ፣ ይህን ቃል ታምነዋለህ ወይ ስለ አዎ አምነዋለሁ አልከኝ። ይህን የጠቀስከውን ጥቅስ ማለት ነው። እሺ፣ አንተ በዚህ በጠቀስከው ጥቅስ አምነዋለሁ ብለህ ባልከው ጥቅስ በጥምቀቱ ማለት በውሃው ነው የዳንከው ብዬ ጠየቅኩ፣ ለጥቄ ማለት ነው። ከዛ መልስ ምን ነበረ? የመጀመሪያውን ድህነት የተፈጸመው በኢየሱስ ክርስቶስ ነው አልከኝ። ይሄ በመጀመሪያው የሚባለው ነገር ገና ይሰመርበታል። በመጀመሪያ ስል ሌላ ድህነት ለሱ የሚጨመር የሚያስፈልገው ሆነ ሳይሆን ሌሎቹ ከሱ ውጭ አይሆኑም ለማለት ነው። ኦኬ፣ እሺ፣ ችግር የለውም። ከዛ ምን አልከኝ? በውሃው ማለት በጥምቀቱ ነው የዳንከው ብዬ ስልህ በኢየሱስ ክርስቶስ ድኛለሁ አልከኝ አይደል? በ4 ነጥብ ዘግተን ቅድም አወራን ማለት ነው። ኦኬ፣ እዚህ መሰረቱ ነው እኮ አምነህ ድነሃል። በቃ በኢየሱስ ክርስቶስ አምኜ ድኛለሁ ብለህ ደጋግሜ ጠይቁ፣ ደጋግመህ መልሰልኛል። አሁን ካላፈረስከው ካልተጠራጠርከው በስተቀር ኢየሱስ ክርስቶስን ማለት ነው። አይደለም። ለምን መሀል ላይ እንደምናገር ታውቃለህ? ድኛለሁ ስትል አንተ እንደ ፕሮቴስታንት እንዳንተ የጠፋት እኔ እንደኔ መቼ መልስልኛል? እኔ ጴንጤ ነኝ። የኔን እኔ ነኝ መልሰው። ቃሉ ስናገረው እኔ ድኛለሁ ስል እንደ ኦርቶዶክስ የማሟላቸው ነገሮች እንዳሉኝ አምናለሁ። አንተ ግን ድኛለሁ ስትል አንድ ብቻ ስለሆነ ለዛ ነው የራስህን ብቻ መልስ። አሁን እንደ ጴንጤው አልጠይኩም። እንደ ጴንጤው መልስልኝ። እኔ ጴንጤ ነኝና እንደ ጴንጤ መልስልኝ አልኩ እንዴ? አላልኩም። እኔማ መልሰው እኔ ጴንጤው ነኝ። እንደ ጴንጤ መልሰው፣ እንደ ጴንጤም ከመለስኩ እንደ መጽሐፍ ቅዱስም ከመለስኩ አንተ ስጠይቀኝ በኋላ እናያለን ማለት ነው። አሁን አንተ ግን ተጠየቅ። በማን ዳንከው ቢስል በጌታዬ በኢየሱስ ክርስቶስ ድኛለሁ አልከኝ። 4 ነጥብ። በጣም ደስ አለኝ። ለጊዜው ደስ አለኝ። ለምደው ለጊዜው ብያልኩ ድነትህ በኢየሱስ ክርስቶስ አምነህ እንዳልዳንክ በጣም እርግጠኛ ስለሆንክ አልዳንክም አልኩ። እንዴት አንተ ከኔ የበለጠ ታውቃለህ ወይ ብለህ ስትለኝ በኋላ ስጠይቅህ ራስህ ታረጋግጥልኛለህ አልኩ። አሁን ይኸው እያረጋገጥክልኝ ነው ማለት ነው። እንዴት ለጥቄ ምን ብዬ ጠየቅኩ? ድኛለሁ ብለህ ስትለኝ ድነት የተፈጸመው እንዴት ነው አልኩ። በኢየሱስ ክርስቶስ በማመን ነው ብዬ ስልህ አዎ አልከኝ። ስንት ጊዜ ስልህ 1 ጊዜ አልከኝ። ስታምን ድነሃል ብዬ ስልህ አዎ አልከኝ። እኔ እኮ እንዴት ላድርገህ? እቺ መጽሐፏ በጣም ጥሩ ናት። ከዛስ በጥምቀትስ ድነሃል ብዬ ስልህ አዎ ድኛለሁ አልከኝ። በቁርባንስ ድነሃል ብዬ ስልህ አዎ ድኛለሁ አልከኝ። ስራና ፍታት ጋር እንደዚህ ሜሮን ጋር ምናምን ነገር ጋር ሳልሄድ ማለት ነው። ኦኬ ድኛለሁ አልከኝ። ተመልሼ በኢየሱስ ክርስቶስ በማመን ድነሃል ወይ ብዬ ስልህ አዎ ስትለኝ በቀስታ ወጣሁኝና ምን ሰምተህ አመንህ አልኩ። ይሄንን እምነት በኢየሱስ ክርስቶስ እንድታምን በጌታዬ እንድታምን ይሄ እምነት በእግዚአብሔር ልጅ ላይ ያለህ እምነት ነውና በእግዚአብሔር ልጅ ላይ ያለውን እምነት ያገኘኸው ከምንድን ነው? ሰምተህ ነው ወይ ብዬ ጠየቅኩኝ። አይ አልሰማሁም አልከኝ።
ስለዚህ ቃል እግዚአብሔር ሮሜ መልክ መጽሐፍ ላይ ምዕራፍ 10 ላይ የሚናገረው ቅዱስ ጳውሎስ እሱን ውድቅ አደረግከው ማለት ነው። አልሰማሁም ብለህ ስትል ታዲያ ግልጽ አድርግልኝ ብለህ ስትለኝ እምነትህ አልኩ። እምነት ይሄ እዚህ ምን ሰምተህ ይሄኛው እምነት ምን ሰምተህ ነው ብዬ ስለ አልሰማሁም አልከኝ። ታዲያ ያንተ እምነት ከምንድን ነው የመጣው? ከቤተሰብ ወይስ ከመስማት አልኩ። ጥያቄው እዚህ ጋር ነው የቆራው። እችን መልስልኝና ከዛን ጠይቀኛለህ ማለት ነው። እንዴት እንዳልዳንክ አሳይቼህ። ከቤተሰብ ነው እምነቱ ወይስ ከመስማት ነው እምነትህ የመጣው? የዳንክበት መዳን የመጣው ቅድም ከቤተሰብ ብለኸኛል። አሁን እንድታረጋግጥ ሊፈልጌ ነው። ከመስማትስ አይደለም ወይ ልልህ ነው። ቆንጆ እየጫወታ ነው። የእግዚአብሔርን ቃል ተጫወቱት አይደል ብሎ የሚለው ዘዳግም ላይ ጫወታ። እምነትህ ከምንድን ነው? ይሄ የዳንክበት በኢየሱስ ክርስቶስ አምነህ የዳንክበት እምነት ከምንድን ነው የመጣው? ከማን የተቀበልከው? ከመስማት ወይስ ከቤተሰብህ? ዱብ ዱብ በሉ ሌሎች ኦርቶዶክሳውያንም ሲያምኑ። ምን አልከ? አይ የለም ተው እንጂ እንዴ ተው። እዚህ ውዳሴ ማርያም የማይመስል ስደግም አልሆንም። ሰምተሃል? መልሰው ድገምልኝ። ዝም ብለህ አትቀልድ። ድገም መልሰው። ኦኬ እሺ ልድገምልሽ። ችግር የለውም ልርዳ። በኢየሱስ ክርስቶስ በማመን ድኛለሁ አልከኝ። ልቤ ዘለለ፣ ያኔ ደስታ ማለት ነው። ግን ብጠራጠርም የተጠራጠርኩት አንተን ነው እንጂ ኢየሱስን አይደለም የተጠራጠርኩት። በኢየሱስ ክርስቶስ በጌታዬማ የሚያምን ይድናል። እኔም ድኛለሁ። እዚህ ሜዳነ ማህበረሰብ በጣም ብዙ ስላለ ወንጌላውያን ወገኖቼ ማለት ነው። ግን ደስ አለኝ ልቤ ማለት ነው። እና ብዙም ደቂቃ አልወሰደብኝም። ጠረጠርኩ። ሌላስ በማን ድናሃል ብዬ ስል በጥምቀትም ድኛለሁ አልከኝ። ስለዚህ ኢየሱስም አዳኝ ነው፣ እናንተ ቤት ጥምቀትም አዳኝ ነው፣ ቁርባንም አዳኝ ነው፣ ስራም አዳኝ ነው፣ ሜሮንም አዳኝ ነው፣ ፍታትም አዳኝ ነው። በፍታት ሁሉ ነው ባይዘው እናንተ ቤት የምድኑት። እንደው ቢያንስ ሶስቱን ላንሳው ብዬ ነው። ሜሮንና ስራን ፍታትን ልተው ብዬ ነው። ኦኬ ድኛለሁ አልከኝ። ኦኬ ጥሩ። ስለዚህ በኢየሱስ በማመን ነው የዳንከው ብዬ ስል አዎ አልከኝ። እናችን አከበብኩና ማመን የምትለዋ እምነት ናትና በቅንፍ አውጥቼ ምን ሰምተህ ነው ያመንከው ብዬ ስጠይቅህ ኧረ ኤርሚ ምንም የሰማሁት ነገር የለም አልሰማሁም አልከኝ። አልሰማሁም ብለህ ስትል በሮሜ መጽሐፍ ምዕራፍ 10 መሰረት አለመስማትህን አረጋገጥክልኝ ማለት ነው። ሮሜ 10 ላይ ግን ቁጥር 17 ላይ ቅዱስ ጳውሎስ የሚናገረው እምነት ከመስማት ነው ይላል። ወንድም ዓለም ላሳይህ። ብዙ ጊዜ ታውቀዋለህ አይደል? ወይት ካወቅከውም ሰየው። ቆይ በቃ ካወቅከውም አንዴ እዚህ እኔም እንዲህ ጠበሉ ይድረሰኝና ላንብበው አንዴ ሮሜ 10 ላይ ማለት ነው። ሌላውን ማህበረሰብ እየሰማ ስለሆነ ሰው የሚድነው በማን እንደሆነ ሲናገር ቅዱስ ጳውሎስ ከእሱ የበለጠ ሐዋርያ ማን አለ? አንድ ቄስ፣ አንድ ጳጳስ፣ አንድ ፓስተር፣ አንድ ሐዋርያ ነኝ ብሎ የሚል ማንንም አናውቅም። ከኢየሱስ ክርስቶስ ቀጥለን የምንጠራው ሐዋርያ ነው። ጳውሎስ ተናገረ ማለት ዝም ጭጭ ብለህ ነው የምትውጣው። እኔም እንደዛ ነው የምወጣው ማለት ብዬ ሚዩት አድርግ። ኧረ እባክህ ልክ ለዚህ ነው እኮ የሐዋርያቱ ትምህርት ላይ ያለን ብላችሁ ትላላችሁ። የሐዋርያውን ትምህርት ኧረ እባክህ ትላለህ። እኔ ሳላላምጥ የዋጥኩት የእግዚአብሔር ቃል ነው። እምለው ነገር የለም። ውስጡ ንጹህ ነው። በታመነው ሐዋርያ በኩል መንፈስ ቅዱስ እንዲህ ብሎ ነው የነገረን። እናንተ ቤት ቃሉን እንደምትንቁት ስለማቅ፣ እኔ ግን ጴንጤ ነኝና ቃሉን ስለማከብር በሐዋርያው ትምህርት ላይ አንዳችን የምንጨምረው ነገር የለም እኛ ለድነት። እንደዚህ ይላል መዳን ሲናገር ያ ታላቅ ሐዋርያ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር፣ አንተ ነው የምትመሰክረው። በኋላ እሱን እመጣለሁ። ኦርቶዶክስ ጥምቀት ውስጥ የነሳ ማነው የክርስትና እናቶቻቸውና ቤተሰቦቻቸው ናቸው የመሰክሩት። በአፍህ ብትመሰክር ኮንፌስ የሚያደርጉላቸው እነሱ ናቸው። እግዚአብሔርም ከሙታን እንዳስነሳው በልብህ ቤተሰቦች በልባቸው ቢያምኑ አይልም፣ በልብህ ብታምን ትድናለህ። አንተ ማለት ነው፣ እኔ ማለት ነው፣ አንቺ ማለት ነው፣ አንተ ማለት ነው፣ ትድናለህ። ሰው ቤተሰቡ አምኖለት ይጸድቃል አይልም። ሰው በልቡ አንተ ገብረ ሕይወት፣ እኔ ኤርምያስ፣ እዚህ ያለ የምሰማ 417 ተደብቃችሁ ከኋላ የምሰሙ ሰው በልቡ አምኖ ይጸድቃልና
በልብ ለማመን ደግሞ ምን መሆን አለበት? በልቡ አምኖ ነው የሚጸድቀው ሰው በአፉ መስክሮ ይድናልና ካለ በኋላ መጽሐፍ ይላል። የብሉይ ኪዳን መጽሐፍትን ነው ቅዱስ ጳውሎስ የሚጠቅሰው ኮት የሚያደርገው መጽሐፍ በእርሱ የሚያምን አያፍርም ይላልና። እንዴት ወርቅ የሆነ ጽሑፍ ነው! በጌታ ሐዋርያው ይናገረዋል። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና ሁሉም አንድ ነው እያለ ነው። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና። የጌታን ስም የሚጠራ ሁሉ ይድናልና። የጌታን ስም በምንድን ነው የሚጠራው? በእምነት ነው። የታለ እምነት ብሎ የሚለው ኤርምያስ? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል እንዴ? ታዲያ አሁን በኦርቶዶክስና በሃይማኖቱ በትራዲሽን ሰባኪው ዘንድ ኢየሱስን ሳያምኑበት አይደል የሚጠሩት? መድኃኔዓለም አንድዬ ባለወልድ ምናምን ነገር እያሉ ማለት ነው። ግን ምን እንደሚሉ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ሳታምነው እንዴት ትጠራዋለህ ጌታን? ለመጥራት ማመን አለብህ። ለማመን መስማት አለብህ። ጳውሎስ ነው ብሎ የሚለው እንዴት አድርገው ይጠሩታል ይላል። ከዛስ ባልሰሙትስ እንዴት ያምናሉ? የአንተ ጉዳይ መጣ። ምን ሰምተህ አመንክ? የስለ አልሰማሁም አልከኝ። ጳውሎስስ ይኸውልህ፣ ጳውሎስ ደግሞ ባልሰሙትስ እንዴት ያምናሉ? ገብረ ሕይወት አንተ ሳትሰማ እንዴት ነው የምታምነው እያለ ነው። አንተ አልሰማሁም ብለህ ግን አምኛለሁ ትለኛለህ። አልሰማህም እኮ ምንም። የሐዋርያውን ትምህርት አልሰማህም፣ የወንጌል ስብከት አልሰማህም። ልሰማበትም የምችልበት ዕድሜ አይደለም ያልከው። አምኜ ተጠማምቄ ድኛለሁ ትለኛለህ። አላመንክም ብራዘር፣ አላመንክም። ለማመን መስማት አለብህ። ጳውሎስ ግዴታ ነው ይላል። ባልሰሙትስ እንዴት ያምናሉ? ጥያቄ ምልክት። ባልሰማኸው ስለ ኢየሱስ ሳትሰማ አምላክነቱ ሳይሰበክህ ሰው ሆኖ ከቅድስት ድንግል ማርያም መወለዱን ሳትሰበክ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ በደሌን ኃጢአቴን ተሸክሞ በመስቀል ላይ ሞት ኢየሱስ ለእኔ ሞቶልኛል ብሎ የሚለውን የምስራቹን ዜና ሳትሰማ በጆሮ ሳትሰማ በልብ ሳታምን እንዴት ጠራኸው? እንዴት ዳንኩ ብለህ ትላለህ? አልዳንክም። 60 ሚሊዮን ህዝብ እየተከታተለ ወደ ሲኦል ነው የሚገባው። አላመናችሁም። ለምን? ምንም የሰማሁ ነገር የለም። ስለሱ ማነገረህ? ይኸው መጽሐፍ የሚለውን ይኸው ባልሰሙትስ እንዴት ያምናሉ አለ። ያለ ሰባኪስ እንዴት ይሰማሉ አለ። ሊያሰሟቸው የሚገባ ሰባኪዎች መላክ አለባቸው። እንደኔ አይነቶቹ ማለት ነው። እንደ ይሳኮር አይነቶቹ ማለት ነው። ሰባኪዎች ወጥተው ይሰብካሉ። ስለማ? የምስራቹን ቃል። ስለማ? አምላክ ሰው ሆኖ ከድንግል ማርያም ተወለደ፣ ለበደል ለኃጢአታችን ሞተ፣ እኛን ስለማጽደቅ በሦስተኛው ቀን ከሙታን ተነሳ፣ በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ ጌታ ይህን አዟልና ወደ እግዚአብሔር መንግሥት ተመለሱ፣ ከኃጢአታችሁ ተመለሱ፣ ንስሐ ግቡ፣ ኑ ወደ እግዚአብሔር መንግሥት ብሎ የሚል ክርስቶስ ሞትን ሞቶልሃል፣ ዕዳ ተከፍሏል መስቀል ላይ፣ በእርሱ ብታምን የዘላለም ሕይወት አለ ብሎ የሚል ሰባኪ ያስፈልጋል ማለት ነው። ፋክት። ስለዚህ ያለ ሰባኪ እንዴት ይሰማሉ አለ። አንተ አልሰማህም። ለምን? ሰባኪ ስለሌለ። የት? ኦርቶዶክስ ውስጥ። ማን እንዴ? ኤርሚያስ ይሄ ሁሉ ሰባኪ ቀሚስ የሚለብሰውስ ብለህ ካልከኝ እነሱማ የሚሰብኩት እንትና ባዮግራፊ ነው፣ የሰው ባዮግራፊ። ማነች አርሴማ የምትባል ሴትዮ ነበረች እና አቡነ እንትና ደግሞ የሚባሉ ነበሩ ብሎ እነሱ ነው የሚሰብኩት። ሜዩት አድርገው የኦርቶዶክስ ቀሚስ ለባሾቹ የሚሰብኩት የሰውን ባዮግራፊ ነው። በዚች ቀን እናታችን ወለተ ጴጥሮስ ብሎ የሚያወራ እሱ ሰባኪ አይባልም። ሰባኪማ መልካሙን የምስራች የሚያወሩ ናቸው። መልካሙ የምስራች ምንድን ነው? በነቢያት የተነገረው፣ በሙሴ ሕግ፣ በነቢያት፣ በመዝሙራት የተሰበከው ማን ነው? እኛ የምንጠራው እኛ የምንሰብከው ጌታ ነው። እሺ፣ ከዛስ ባልሰሙት እንዴት ያምናሉ አለ ጳውሎስ። ይህንን አሁን አንተ መመለስ አትችልም። ምክንያቱስ ቅድም ሰምተሃል ብዬ ስልህ አልሰማሁም። እሰጥሃለሁ ገብረሕይወት፣ እኔ ረጅም እንዳወራሁ አውቃለሁ። ጨርሼ እሰጥሃለሁ። ከዛ ደግሞ አንተ ረጅም ይህንን የጳውሎስን መልእክት እዚህ አስቀምጥልሃለሁ። ብትንትና አድርገህ ጳውሎስን ራሱ ዜሮ ልትከተው ትችላለህ። ኦኬ፣ ልትቃወሙም ሁሉ ትችላለህ። መብት አለ። ለምንድን ነው የምቃወመው? ጨርሻለሁ። ቀደም እንዴት ምናምን ነገር ብለህ ስትል ነበር። አንዴ አሁን አታቋርጠኝ። ቴንክ ዩ። ባልሰሙትስ እንዴት ያምናሉ ይላል። አንተ ባልሰማሁ አመንኩ ብለህ ስትል የነበረው ቀደም አምኜ ተጠምቄያለሁ ብለህ አልከኝ። አጥብቄ ሲይዝ ግን አልሰማሁም አልከኝ። ባልሰማህበት እንዴት አመንክ? ሚዩት አድርጉ። ማይክ አትክፈቱ።
ኦኬ ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ካለ በኋላ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አለ። ሰባኪዎቹ መላክ አለባቸው ማለት ነው። ነገር ግን አፍርስ፣ ኤርሚያስ አፍርስ፣ ይህንን የተረታም ትምህርት ብትንትን አድርገው አፍርሰው። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብሏልና፣ እንግዲያስ ይኸው ጳውሎስ የሚልህን እንግዲያስ እኔንም አንተንም እዚህ ያለውን ትውልድ ሁሉ ማለት በሙሉ ዳራስ ይዞ ጳውሎስ ጨመቃ ይዟል ማለት ነው በዘመንኛው አጠራር። እንግዲያስ እምነት ከቤተሰብ ነው ይላል አይልም? እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ሰባኪዎቹ ይነግሩሃል። የተላኩቱ የእግዚአብሔርን ቃል ይነግሩሃል። የእግዚአብሔርን ቃል ስትሰማ ታምናለህ፣ ስታምን ትድናለህ። አንተ ግን እምነትህ ከየት ነው ብዬ ስልህ ከቤተሰቤ ነው ብለኸኛል። ከመስማት ላይ አይደለም። በቃ ይበቃል፣ ይበቃል። ስብከት እኮ አደረግከው። በቃ አሁን የጳውሎስን የምታደርገው አንተም ስበከ ነው የፈለግከውን ደቂቃ ወስደህ ማለት ነው። አሁን ስማ፣ እዛ ላይ መዋዕል ጥፋትና ዛትሁና እጠይቅሃለሁ። እዚህ ላይ አንተ አብራራው፣ እዚህ ላይ አብራራ። ቆይ ዝም ብለህ ማውራት በኋላ እንጠያይቃለን። አሁን እዚህ ላይ ዝቅ አድርገው ከፍ አድርገው አንድ ጊዜ በኋላ እንጠያይቃለን። አብራራው አይደለም እዚህ ላይ አጥራንቸ መሄዳለም። ዝም ብለህ አጥራው። እኔ ከቁጥር 9 ነው የጀመርኩት። አጥራው እዚህ ጋር ከዚህ ጋር ጀምረህ አጥራው። አልጠራም። ለአጥራው ደግሞ እኔ የምናገረው የራሴ ትምህርት ምናምን ሳይሆን መጽሐፍ አንተ አሁን ከአንደኛ ጴጥሮስ 3:21 ላይ ሽፍት አድርገህ ወዴት እንዳመጣህን ገርሞኛል። እዛ ላይ እስኪ ለምን አናወራም? ጨርስና ወደዛ የጴጥሮስን ተማምነን የዳንኩት በአምላኬ ነው። አድምጠኝ፣ የዳንኩት በአምላኬ ነው ብለኸኝ በአራት ነጥብ ጨርሰን በሱ ምክንያት ነው ወደዚህ መጣ ነው። ስለዚህ አጥራው ከሱ ውጭ እኮ ሌሎቹ ትርፍ ናቸው አልኩህ። እኮ ትርፍ ከሆኑ እነዚህ ለድነት አይሆኑም። እነዚህ ለድነት አይሆኑም። ዋናው የነብራ ዘርዬ አለቀ። አጥራው በቃ ቀስ በል እንጂ። አሁን እዚህ ላይ ሰው በልቡ አምኖ ይጸድቃል የሚለው ማን ነው ንገረኝ። በክርስቶስ ኢየሱስ ያመነውን ነው። እኔን አጠይቀኝ፣ አብራራው። ማን ነው? ትልቅነት ታላቅ ሰው ነው? ህፃን ነው? አይደለም። ህፃን ነው ወይስ ትልቅ ሰው ነው? እዚህ ላይ የሚናገረው ኦኬ፣ የሚናገረው ስብከተ ወንጌሎች ሲሰበኩ ያው ያላመኑበት እንዴት አድርገው ይጠሩታል ካለ በኋላ ባልሰሙትስ እንዴት ያምናሉ? የጠየቁን መልስልኝ፣ ግልጽ አድርገህ። አሁን እየመለስኩልህ ነው፣ አትግባ። ያለ ሰባኪስ እንዴት ይሰማሉ ብሎ ይላል። ከዚያስ ሰባኪዎቹ ሄደው ሲሰብኩ ቃለ እግዚአብሔርን ሰምተው ለሚያምኑ ሰዎች ነው የሚድኑት። ቃለ እግዚአብሔርን ሰባኪዎች አንዴ ልጨርስልህ ፕሊስ። ሰባኪዎቹ ሄደው ይሰብካሉ። ከዛስ የሰሙቱ ሰዎች የሰሙትን የእግዚአብሔርን ቃል በልባቸው ያምናሉ። እነዛ ሰዎች ስላመኑ ይድናሉ። ኦኬ፣ ቀጥል። አሁን ሚዩት አታርጉት ወገኖች። ስለዚህ ይሄ ቃል የተነገረው ለሚሰማ ነው እንጂ ለህፃናት አይደለም። ለህፃናት ለምናምን ነገር የሚል ነገር የለም። ቃል እግዚአብሔር ቃል ለሰው ነው የተነገረው። እሺ፣ ለህፃን ነው ሳትሰማ እንዴት ታምናለህ የሚለው ኢየሱስ ለህፃናት ለምናምን ነገር ብሎ ምንም ያስቀምጠው ነገር የለም። ሐዋርያቱ ለህፃናት ብለው ጥያቄ ግልጽ ነውና ግልጽ አድርገህ መልስልኝ። ወንድም አለም አንዳንድ ድግስ ቤት ሲዘጋጅ እዚህ ጋር የአዋቂዎች ምግብ ተብሎ ይዘጋጃል። አዋቂዎች ሊበሉት የሚችሉት ማለት ነው። እዚህ ጋር ደግሞ ህፃናት ሊበሉት የሚችሉት ተብሎ ይዘጋጃል። አድመጠኝ ፕሊስ አድመጠኝ። እዚህ ጋር ህፃናት ሊበሉት የሚችሉት ተብሎ ደግሞ ይቀመጣል ማለት ነው። ኦኬ፣
አሁን በነገረ ድነቱ ውስጥ ይሄኛው ለአዋቂዎች ነው ይሄኛው ለህፃናት ነው ብሎ ኢየሱስ ከፍሎ አላስቀመጠም። ሁለት ቢፌ ሰው ጥሩ አላስቀመጠም። እሺ ህፃናትን ነው ሰምታችሁ የሚለው ያለው ህፃናትን አቤት እዚህ ላይ ለህፃናቱ የማይሰሙትን ሰምተው ማመን የማይችል ህፃናት ያሉ መናገር የማይችል ነው። ሳታምን እንዴት ሳትሰሙ እንዴት ታምናላችሁ የሚላቸው አልገባውም። ሐሳብ ወንድሞች ለምሳሌ ይሄ ክፍል አልገባውም ልጁ ይሄ ልጅ ይሄን አይል ሰዓት አውርቶ ከገባይ